ማነቃቂያ ንግግርን እንዴት ይመለከቱታል? ውሸት የሆነ የሌለህን አለኝ እያሉ ማውራት ይሄ አነቃቂ ለው አልችልም። ህልሜ ኢንቨስተር መሆን ነው። በወር 10 ሚሊዮን እያገኘሁኝ ነው። ድንቅ ነኝ፣ ውብ ነኝ፣ እችላለሁ። እነዚህ የማን ናቸው? የእሳቱን መጋረጃ እኮ የመግለጥ የሉሲፈር እኮ እሳቤ ነው። ተስተካክሎልናል እያሉ እንዴት ነው ልክ አይደላችሁ ምንላቸው? ብዙ ጊዜ አዲስ እምነቶች ሲጀምሩ እንደዛ ነው። ሲጋራ ጨስ ነበረ፣ እጠጣ ነበረ ይላል። ዩኒቨርስ ማለት ነው ሰይጣን። ሁሉንም ነገር ከመናፍስት አሰራር ጋር ማያያዝ አይሆንብንም? ኒው ኤጅ ሙቭመንት እኮ ነው ቀጥታ ሰይጣን ማድረግ ነው ሰውን። አምላክ እኔ ውስጥ ነው ብለው ነው የሚናገሩትም ሲናገሩ። ኒው ኤጅ ሙቭመንት እንደዛ ናቸው። መጨረሻ አምላክ እኔ ውስጥ ብለህ ታድጋለህ። አትቆምም እዛ ጋር። እኔ ነኝ አምላክ ወደሚል ዩ አር ጋድ። ቢታመሙ ራሳቸውን ማዳን እንደሚችሉ ከሞትስ ራሱን ያድናል? የለም ስም አንዴት እና በኢነርጂው ተጠቅሞ በቫይብሬሽኑ ሞትን ማቆም አለበታ። የኢየሱስ ጠላት የሆነ እምነት ነው። የእግዚአብሔር ጠላት የሆነ እምነት ነው። እግዚአብሔር የለም፣ ዩኒቨርስን ሰይጣንን ተከተል የሚል እሳቤ ነው። ጀማሪዎቹ በጠቅላላ ጠንቋዮች ናቸው። የተወዳጅ ተመልካቾቻችን የተከታተላችሁ የምትገኙት ቀንዲል ፖድካስት ነው። ለዛሬ እንግዲህ ያው የያዝናቸው እንግዳችን ሊቀ ማእምራን ቀሲስ ፕሮፌሰር ዘበነ ለባ ናቸው። እንግዲህ ከእሳቸው ጋር ጥሩ ቆይታ እያደረግን ነው። አሁን ወደ ዋና ርዕሰ ጉዳይ ይገባለሁ። እናንተም እስከ መራጉ ፍጻሜ እስካሁን ዋና አይደለም ማለት ነው። እስካሁን ገና መግቢያ ነው ማለት ነው። መግቢያ ነው። አሁን ትምህርቱ ልንገባ ነው። በጣም የምትወዱ አንደበታቸውን የምትናፍቁ እና ትምህርታቸውን የምትጠብቁ አሁንም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የዛሬ እንግዲህ ያሰብኩት ያው በጻፉት መጽሐፍ ላይ ነው። ሰፊ ጥናት አድርገውበታል፣ ደክመውበታል። እንደው ደግሞ የደከሙትንም ከመጽሐፉም ባለፈ ደግሞ መጽሐፉን ማይደርሳቸው ማድመጥ የሚወዱ እንደው በተፈጥሮ ደግሞ ማድመጥ ብቻ የሚወዱ ወንድሞች እህቶቻችን ቤተሰቦቻችን ይኖራሉ። ለነሱም እንደው ለማድረስ ሁለተኛ መጽሐፉንም እንደው የት እናገኘው ቢሉ እንኳን ገልጠን ለመውጣትም ይረዳን ዘንድ በጥቂቱ ሐሳቦችን ብንዳስስ መልካም ነው ብዬ አስቤ በጻፉት መጽሐፍ ላይ በኒው ኤጅ ሙቭመንት ላይ ሐሳቦችን አነሳለሁ። የመጀመሪያ ጥያቄ ማድረገው በዚህ አስተምህሮ ላይ ኒው ኤጅ አስተምህሮ ላይ ጥናት እንዲያደርጉ ያነሳሳው ወይም የገፋፋው መንገድ ምንድን ነው? ምክንያት ምንድን ነው? 10 ምክንያቶች መጽሐፉ ላይ አስቀምጫለሁ። እሺ 10 ምክንያቶች። ከዛ ውስጥ ባጭሩ አንዱ ኒው ኤጅ ሙቭመንት እምነት መሆኑን ሰው እንዲያውቀው ፈልጋል። እንዲህ ዝም ብሎ ሐሳብ ይመስላቸዋል ብዙ ሰዎች። ከሳይኮሎጂካል ኮንሰፕት ጋር ይምታታባቸዋል፣ ከፊሎሶፊካል አይዲያስ ጋር ይምታታባቸዋል፣ ከፊዚክስ ህግ ጋር የፊዚክስ ሎስ ጋር ይምታታባቸዋል እና እምነት መሆኑን ብዙ ሰዎች አያውቁም። ኢትዮጵያ ውስጥ ውጭ ሀገር ሌሎች ናቸው የሚጠቁት እንጂ የኛ ማህበረሰብ በዚህ አይጠቃም። ኢትዮጵያ ውስጥ ግን በሚያስደነግጥ ሁኔታ አነቃቂ ተናጋሪዎች ወይም በተለያየ ነገር በሚል የኒው ኤጅ ሙቭመንት አጀንዳ ሲንሸራሸራየሁ እና የዛሬ 2 ዓመት አንድ ሌክቸር ሰጠሁ፣ ፕሬዘንቴሽን ስለ ላው ኦፍ አትራክሽን። ብዙ ሰው የተማረበት ይመስለኛል። እና የዛን ጊዜ ወዲያው ያሰብኩት ምንድን ነው? አንደኛ እኔ ቅድም እንዳልኩ ወርልድ ሪሊጅን ሪሊጂየስ ስታዲስ አንዱ የኔ ፊልድ ነው። በዛ ውስጥ የዓለምን እምነት መነሻው ኮር ብሊፍ ሲስተሙን ዋና መሰረታዊ እምነቱ ምንድን ነው የሚለውን አጥንቻለሁ፣ ተምሬያለሁ። ስለዚህ ተምሬ ዝም ብዬ በውስጤ ሊይዘው ሳይሆን የተማርኩትን ለትውልዱ ማድረስ ይኖርብኛል። ኒው ኤጅ ሙቭመንት ለመጻፍ ያሰብኩት ኢትዮጵያ ውስጥ በተለይ በአዲስ አበባ ሰዎች እየተሰበሰቡ በአዳራሽ ውስጥ የሚያደርጓቸውና ነገሮችን አየሁና የዛሬ 2 ዓመት ጀመርኩትና ጨረስኩት። ቀስ እያልኩ ነው የምጽፈው፣ ትምህርት ቤትም ስራ ስላለ በጎን እየጻፍኩ አለቀ። የዛሬ ዓመት አልቋል መጽሐፉ። ከዛ ታርሞ እዛም አንዳንድ ፊደሎች ጥንቃቄ እንዲደረግባቸው እኛ ጋር ያሉ መምህር ሞገስ፣ ሊቀጠበብት ሞገስ፣ ሊቀጠበብት ብስራት፣ ሊቀጠበብት ዳዊት እኛ ጋር ያሉ መርጌቶች ናቸው በእኛ ደብር። እነሱ ነቀሲስ መኳንንት፣ ሊቀ ማእምራን ፋንታሁን ሙጬ እነሱ እንዲያዩት አደረግኩኝ። ሌላ ታይፕ በማድረግ ዶክተር ኤፍሬም አለ፣ ብንያም ገብረወልድ አለ፣ ኤፍሬም ዜና አለ፣ ማህሌት የምትባላለች እነሱ ታይፕ አድርገው በዚህ አይነት መልክ እዚህ መጣ። እዚህ ደግሞ መምህር ኤልያስ በመጽሐፍ መልክ ቆንጆ አድርጎ ሰራው። ዶክተር አምሳሉ ተፈራ ነበር የጠቆመኝ፣ ጥሩ ሰው ጠቁሞኝ እሱ ሰራው እና ታተመ፣ ወጣ። ጃፋር ነው ያሳተመው። በጃፋር ማከፋፈያ ነው የሚገኘው። እኔ ያለው የሚያሳተምኩት እና ለጃፋር ነው የሰጠሁት። እጥመቱ ገንዘቡ በጣም ከፍ ብሏል እዚህ እና ያን ያህል ደግሞ አቅሙ አልነበረኝምና ጃፋርን ስጠይቀው እኔ ያሳተማለሁ አለኝ። በቃ ለሰው እንዲደርስ ስለሆነ የምፈልገው እኔ ታትሞ
ይኸው አሁን ባለፈው ተመረቀ። ሲመረቅ ሰው አልጠራሁም። እንደውም አንዳንድ ሰዎች እንትን ብለዋል። ለምንድን ነው ያልሰማነው? ለምንድን ነው እንደዚህ ያልተነገረው አሉ። ጊዜው በጣም አጭር ነው። ለምን አጭር ሆነ? እኔ አመጣጤ ያለሁበት ነው ቀዳሜ ጸጋ። አዳራሹንም ያገኘነው ወደ መጨረሻ ላይ ትንሽ ነበረ። ያኛው አዳራሽ ነው የኛው አዳራሽ ለህዝቡ ለመንገር ትንሽ እንትን ነበረ። በመጀመሪያ ቦሌ መድኃኔዓለም አስበን ነበር። የቴዎሎጂ ኮሌጅን አስቤ ነበር። ከዛ ምን አረግን? በቃ እንዲታወቅ የሶሻል ሚዲያዎች ይጠሩ ተብሎ ችም ታላቅ ሰው ናቸው አባ ኪሮስ የቤተ ክህነት ቪዲዮ የሚቀርጹት የሉ እነሱ ሶሻል ሚዲያዎቹ በጠቅላላ ጠሩ። እዚህ ደግሞ እነ ታዴ እነ ሳሚ እነ ቴዲ እነሱ ደግሞ ያለው ነገር አረጉና ዋናው በሶሻል ሚዲያ ይድረስ። ሌላ ጊዜ ሰፊ ምርቃቶች እናደርግለታለን። በተለያየ ቦታ አሜሪካም ውስጥ ይደረጋል፣ በተለያየም ደብሮች ሊደረግ ይችላል። ዋናው ይውጣ ይሄ መጽሐፍ ሰዎች ይድረሳቸው የሚለው ስለሆነ የሶሻል ሚዲያዎችን ጠራን። ስለዚህ በቤቱ ሆኖ ብዙ ሰው ተከታትሎታል እና ሰው ስላልጠራን ነው። አንድ ሰው እንደውም እንትን ብሎ ነበር። አንድ ሰው አዝኖ እንደ ይሄ ብቻ ነው ወይ ሰው የሚመጣው? ካልጠራን እንዴት ይመጣል? አልጠራንም። እና በዛ መልክ ነው ያደረግነው። እና የኒው ኤጅ ሙቭመንት ለመጽሐፍ ያነሳሳኝ የኢትዮጵያን ልጆች የሚያስቡትን የሚያዩትን ነገር ዝም ብሎ ሳያውቁ መርዙንም እንዳይጠጡ ያንን ለማሳየት ነው። በጣም መልካም። እዚሁ ጥናት ላይ ምናልባት በኒው ኤጅ እና አሁን ሃይማኖት ነው ብለው አስረድተው እምነት ነው። እዚህ ላይ ከአንተ ጋር መነጋገር ይጥሩ። አንተ ቤተክርስቲያን ልጅ ስለሆንክ አባት ካህን አንተ ካህን። ሃይማኖትና እምነት በጣም የተለያዩ ነገሮች ናቸው። ብዙ ሰው ይሄን ልዩነት አላወቀም። ያው በተለምዶ ሃይማኖት እንላለን። የሃይማኖት ተቋማት እንላለን። የእምነት ተቋማት ናቸው። ሃይማኖት የሚለው ዲፊኒሽን ቃሉ በእኛ ለአንድ ብቻ የሚሰጥ ነው። ሌላው እምነት ነው፣ ብሊፍ ሲስተም ነው። ሃይማኖት ኤፌሶን 4:5 ላይ አንዲት ናት የሚላት የለችም። እግዚአብሔር አንድ ነው፣ ሃይማኖት አንዲት ናት፣ ጥምቀት አንዲት ናት የሚለዋል። ያ ነው ሃይማኖት የምንለው። በአብ ወልድ በመንፈስ ቅዱስ ማመን ነው ሃይማኖት ማለት። በደርግ ጊዜ እኮ መሀይምነት እናጠፋለን ይባል ነበር። መሀይምነት እኮ እናጠፋለን ማለት ሃይማኖት እናጠፋለን ነው። መሀይም ይላል አዳርሲ። መሀይም አይባልም። መሀይም ካልክ አንድ ሰው አማኝ ማለት ነው። እግዚአብሔር የሚያምን ኢምሁር ነው የሚባለው። የዘመናዊ ትምህርት የምንለውን ትምህርት ከሆነ አልተማረም ኢምሁር ልትሆን ይችላል እንጂ የሰው ልጅ በተለያየ መንገድ ይማራል። ከአካባቢ ይማራል፣ ከወላጆቹ ይማራል። ሼፕድ የሚሆነው ኮንሰፕታችን ቲንኪንጋችን ሁሉ እኮ ከቤተሰብ ከኢንቫይሮንመንት ከዛ ሁሉ ትወስዳለህ እኮ። ሳይኮሎጂካሊ የተጠና ነገር ነው። ኮግኒቲቭ ቲዮሪ እንዴት ሊመጣ ይችላል የሚለው በጣም የተጠና ነገር ነው። ለማንኛውም እሱ ላይ ይብቃንና እምነት ነው። ኒው ኤጅ ሙቭመንት ኒው ኤጅ ስፒሪቹዋሊቲ ተብሎ የሚጠራ ነው። ምንድን ነው? ማንም ሰው ጉግል አድርጎ ማየት ይችላል። ኒው ኤጅ ሙቭመንት ምንድን ነው ብትል ሙቭመንት ነው። ሪሊጂየስ ሙቭመንት ነው። ሶሻል ሙቭመንት ነው። ካልቸራል ሙቭመንት ነው። እንቅስቃሴ ነው። እንቅስቃሴ ማለት የእምነት እንቅስቃሴ ነው። ባህላዊ እንቅስቃሴ ነው። እንደገና ደግሞ ማህበረሰባዊ እንቅስቃሴ ነው። ትልቁ ዓላማው ኦርጋናይዝድ የሆኑ ሪሊጅንን ማፍረስ ነው። ኦርጋናይዝድ የሆኑ ሪሊጅኖች መውደም መጥፋት አለበት። ይሄ ማንም ሰው ሄዶ ዲክሽነሪ አይቶ ጉግል አድርጎ የሚያገኘውን ነገር ነው የማወራው። እኔ በእያንዳንዷ ነገር ሳወራ በመረጃ ነው የማወራው። ዝም ብዬ የማወራው ነገር የለም እንደመጣ። ለምሳሌ እዛ ላይ የጠቀስኳቸው መጽሐፎች አሉ። ውስጥ ከጠቀስኳቸው ተጨማሪ 39 መጽሐፍቶች ከኋላ ታገኛለ። እነዚህ መጽሐፎች የበለጠ ማየት ለሚፈልግ ሰው ቀጥታ ሄዶ እንዲያገኘው ነው። ኒው ኤጅ ሙቭመንት ኒው ኤጅ ስፒሪቹዋሊቲ ምን ላይ ያምናል ብትለኝ 3 ፖይንቶች ልንገር። ብሊፍ ሲስተም 3 ብሊፍ ሲስተም። አንደኛ ሞኒዝም፣ ሁለተኛ ፓንቴይዝም፣ ሶስተኛ ፓኔንቴይዝም። እንደዚህ እንዳሉ ናቸው ዋና። እነዚህ ምንድን ናቸው? ሞኒዝም ዓለምን አንድ ማድረግና የተለያየ ኒው ኤጅ ሙቭመንት ራሱ እሳቤው ኒው ኤጅ ሙቭመንት ማለት የተለያየውን ዲፈርስ ክሪድስ ብሊፍ የሆኑትን ፕሪንሲፕል ዲሲፕሊን የሆኑትን ከሁሉም ቦታ ሰብስበህ ያን እምነት ማመን ማለት ነው። ከኦርቶዶክስ የሆነ ነገር ከኦርቶዶክስ ከሆነ የሆነ ነገር ማለት ከክርስትና ብዙ ጊዜ እዚህ ያሉ ሰዎች ሊሞክሩ ይችላሉ እንጂ የኦርቶዶክስ ኮንሰፕቱ ብዙም በውጮቹ አይታወቅም። የካቶሊኩ ይታወቃል፣ ትንሽ የኢስተርን ኦርቶዶክስ ይታወቃል። የኛ በተለይ ብዙም አያውቁትም። ውጭ ያሉ ሰዎች ግን ከመጽሐፍ ቅዱስ ጋር ሊያገናኙት ይሞክራሉ። አንዱ ህጉ ስለሆነ ምክንያቱም አሁን ያልኩ እኮ ነው ዲፍረንት ክሪድስ ዲፍረንት ቢሊፍስ ያለውን ነገር ማምጣት ነው የሚፈልገው አንድ ላይ። እኔ እንደውም መጽሐፌ ላይ ብየዋለሁ፣ የተጨመቀ ጁስ ብየዋለሁ። ከላይ የዘረዘርኳቸው ፊሎሶፊካል ኮንሰፕቶች ናቸው። ዋት ዳዝ ሚን ቡዲዝም፣ ሂንዱይዝም፣ ጃይኒዝም፣ ኮንፊውሽኒዝም፣ ሴቴኒዝም፣ ሉሲፈሪኒዝም
ስፒሪቹዋሊዝም፣ እነዚህ ኮንሰፕት ዲኢዝም፣ ፓንቴይዝም፣ ፓኔንቴይዝም እነዚህ በጠቅላላ ዘርዝሬያቸዋለሁ። ምንድን ናቸው እነዚህ? ለሰው በቀላሉ እንዲረዳ። ከየት ነው ኒው ኤጅ ሙቭመንት የመጣው? ኒው ኤጅ ሙቭመንት እኮ ምን እንደሚደበላልቅ ታውቃለህ? ጁስ ነው ያልኩት እዛ ላይ። ምን ይቀላቅላል? ከመጽሐፍ ቅዱስ ይቀላቅላል፣ ከቁራን ሊቀላቅል ይችላል፣ ከባሃቫጋ ጌዳ የሚሉት አለ የኢስተርን፣ ከእነሱ ሊቀላቅል ይችላል፣ ከካባሊስት እሳቤ የጁዳይዝም ኮንሰፕት ሊያመጣ ይችላል፣ ከእስልምና ሱፊዝምን ሊያመጣ ይችላል፣ ከኢስተርን ኦርቶዶክስ እንደዚሁ አላቸው፣ ሊቀላቅል ይችላል። ዋናው ግን ሰማይ ላይ እግዚአብሔር የለም ነው። ትልቁ ዓላማው እግዚአብሔር የለም ነው። አምላክ ማለት ዩኒቨርስ ነው። እዛ ላይ እንደውም ምን ይላል መሰለ? ይሄ ጥንቁልና አካልት የምንለውን ዊችክራፍት የምንለውን አስትሮሎጂ፣ ይሄ ኮከብ ቆጣሪ የምንለው አስትሮኖሚ አይደለም። አስትሮኖሚ ፊዚክስ ነው፣ ሳይንስ ነው። አስትሮሎጂ ደግሞ ለየት ይላል። ሂሊንግ፣ የኢነርጂ ሂሊንግ የሚባሉት በተለያየ መንገድ እነዚህም ጨምቆ የሚያመጣ እምነት ነው። ምንም ጥያቄ የለውም። ብሊፍ ሲስተም ነው ኒው ኤጅ ሙቭመንት። እዚህ ሀገር ለዚህ ነው ብዙ ልጆች አልመሰላቸውም። ይሄ ሞደርን ተውት፣ በቃ አዲስ ነገር የመጣ ምናምን ነገር ጥሩ ይመስላቸዋል። መጨረሻ ላይ ግን የሚያመልከው እምነቱ የበለጠ እግዚአብሔር የለም ካለ በኋላ አንተን ራስን እግዚአብሔር ያደርጋል። ዩኒቨርስ ሰይጣን ነው። ምክንያቱም ሰይጣን የወደቀው እኔ አምላክ ነኝ። ዩኒቨርስን እዛ ላይ ጠቅሼዋለሁ ብዙ ጊዜ ደጋግሜ። ሲክሬት መጽሐፍ የሚነግርህ ዩኒቨርስ ጋር ቢካሚንግ ዋን ነው የሚልህ። አንድ ትሆናለህ ይላል ከዩኒቨርስ ጋር። መጨረሻ ላይ ዩኒቨርስን አገኘ ማለት ጅንን አገኘ ማለት ነው ይላል። ሰይጣን አገኘ ማለት ተቀምጧል፣ ተጽፎ ሲክሬት የሚለው መጽሐፍ ላይ። ስለዚህ የእነሱ አስተሳሰብ ሁሉም ነገር አምላክ ነው ብሎ ዩ አር ጋድ ኢን ኤ ፊዚካል ባዲ ነው የሚልህ። ዩ አር ጋድ ኢን ኤ ፊዚካል ባዲ፣ አንተ አምላክ ነህ። ዩ አር ስፒሪት ኢን ዩር ፍሌሽ ነው የሚልህ። ራሱ መንፈስ ነህ፣ በስጋ አምላክ ነህ። ኒው ኤጅ ሙቭመንት እኮ ነው። ቀጥታ ሰይጣን ማድረግ ነው ሰውን። ብሶ አልገባውም። ይሄን በግልጽ የምናገረው ሄዶ እነዛን አንብቦ እምነቱ እንዲረዳው። ለምሳሌ ኦርቶዶክስ ነኝ ስትል ኦርቶዶክስ ምንድን ነው ብትለኝ፣ ኦርቶዶክስ እግዚአብሔርን ያምናል። ከሶስቱ አካላት አንዱ አካል ወልድ መጣ፣ ከድንግል ማርያም ተወለደ፣ በ30 ዘመኑ ተጠመቀ፣ በዮርዳኖስ ተሰቅሎ ደሙን አፍሶ ስጋውን ቆርሶ ነፃ ወጣን። መርገመ ስጋ መርገመ ነፍስ ጠፋች፣ ሞተ ስጋ ሞተ ነፍስ ጠፋ ብለህ ይሄ እምነቴ ነው አለቀ። አየህ፣ ልክ እንደዚሁ ኒው ኤጅ ሙቭመንት ምንድን ነው ብትለኝ፣ ኒው ኤጅ ሙቭመንት መጨረሻ ላይ ወደ ሉሲፌሪያን ኮንሰፕት ወደ ሰይጣን ወደ መሆን የሚያመጣ ነው። አርማቸው፣ ምልክታቸው፣ ሁሉ ነገር። ከዛ በኋላ የምትስበውን ታመጣለህ። ፖዚቲቭ ቶትስ አትራክት ፖዚቲቭ አውትካምስ፣ ኔጌቲቭ ቶትስ አትራክት ኔጌቲቭ አውትካምስ ይላል። ስለዚህ የምትስበውን ነው የምትስበው። ስለዚህ በሽተኛ ካየ በሽታ ትስባለህ፣ ድሃ ካየ ድሃ ትስባለህ። ይሄ ከንቱ የሆነ አስተሳሰብ ለዚች አጭር ዕድሜ የተበላሸ የአውሮፓውያን መርዝ ነው። የዌስተርን እንደውም አንድ ኢራናዊ ሲጽፍ ዌስተርን ቶክሲኬሽን በሚል አይነት የምዕራቡ ዓለም መርዝ በሚል ያመጣዋል። በነገራችን ላይ የሶሲዮሎጂካል ኮንሰፕት ራሱ ከወሰድክ በዛ ደረጃ እነሱ ደረጃ አላቸው። ደረጃ ነው ይለዋል። በቃ ዓለም ሲሰጥ አሁን መሰልጠን የሚመስለው ሰው ያልገባው ነገር ምንድን ነው? ደረጃ አለው። ካምት ይሄንን አጥንተውታል። ሶሲዮሎጂካል ተጠንቷል። አውሮፓ ሲጠና የአውሮፓ የእምነት ደረጃ እንዴት እንደተጠና ታውቃለህ? አንደኛ ያምናል አለ፣ ሃይማኖተኛ ይሆናል አለ፣ የሥነ መለኮት ነው አለ። ሁለተኛ ደረጃ ሜታፊዚካል ነው አለ፣ ሁሉም እኩል ነው፣ ልክ ነው፣ ያም ልክ ነው፣ ይሄም ልክ ነው ይልሃል አለ። መጀመሪያ ላይ ኢየሱስ ክርስቶስ ብቻ ነው መንገዱ ሲል የነበረው አውሮፓ ጀርመን፣ አሁን የለም ይልሃል፣ ሁሉም መንገድ ያደርሳል ይልሃል ይላል። ሶስተኛ ደረጃ ላይ ሲደርስ ግን ፖዚቲቪዝም ነው፣ ራሱን ነው በቃ የሚያምነው እንጂ ምንም ሌላ የለውም ይልሃል። ይሄ ነው፣ ይሄ መርዝ ነው እኛ ጋር የመጣው። ኦርቶዶክሱ ላይ በተለይ ትልቅ አደጋ ነው የሚጋርጠው። ልጆቹ አልገባቸውም፣ ወጣቶች አልገባቸውም፣ ሌሎች ሰዎችም አልገባቸውም። ሄደው ገብተው ነው። እና በዚህ መልክ ነው ኒው ኤጅ ሙቭመንት እምነት ነው። በጣም የሚገርም ነው። ምንም ከኦርቶዶክሳዊነት ጋር ምንም መመሳሰል ቅድም እንዳልኩ ከሁሉም ይወስዱ የለ። ልክ አንተ ጋር ሲመጡ ሊቀ ዲያቆናት ቀዳሜ ጸጋ ዘማሪ ነው፣ ኦርቶዶክስ ነው። ስለዚህ አንተ ጋር ሲመጣ የሚነግር ምንድን ነው? መጽሐፍ ቅዱስ ያነባል። ለፕሮቴስታንቱም ለካቶሊኩም ሌላውም የሚነግሩት አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል የሚለውን አስክ ብሊቭ ሪሲቭ የሚለውን ቃል ቀጥታ ይሄ መመሪያቸው ነው። ያ ቃል ማቴዎስ ላይ ነው አይደለም? እነሱ ግን ወስደው ይሄ ነው። ልዩነቱ ግን ምንድን ነው? አስክ ማንን? አንተ አሁን ጠይቅ ተባልክ፣ ማንን? እግዚአብሔር። ኒው ኤጅ ሙቭመንት ሄደህ ጠይቅ፣ ማንን በለው? ዩኒቨርስ። ዩኒቨርስ ማን ነው? ሰይጣን። በካፒታል ዩ ነው የሚጽፉት። ራሱ መጽሐፉ ላይ ነግሯል እኮ ዩኒቨርስ
ማለት ሴጣን ማለት ነው። ዩኒቨርስን አገኘ ማለት ሴጣንን አገኘ ማለት ነው ብለዋል። ጠይቅ አንተ እግዚአብሔርን ነው። ለምን እግዚአብሔርን ነው። ሪሲቭ ተቀበል ያመንከው ይሰጥሃል። ማን ነው የሚሰጠው? እግዚአብሔር ነው። በሎ ኦፍ አትራክሽን ግን በኒው ኤጅ ሞቭመንት በኒው ቶት ኒው ክርስቲያኒቲ በተባሉት በእነዚህ እሳቤዎች ዩኒቨርስ ሰይጣን ነው የሚሰጥህ። ጸሎትም አለ መጽሐፉ ላይ ያገኙታል። ለሚመራመሩ ሰዎች በዚህ መንገድ እና ዲሲፕሊኖች አሉት የሚደረጉ አንዳንድ ኤክሰርሳይሶች አሉ። እንደ ዮጋ እንደዚህ የተለያዩ ነገሮችን በዛ በማድረግ ነው። ልክ አንተ ስግደት እንደምትሰግደው የእነሱ ዲሲፕሊን ነው። ድንገት አይተው ከሆነ መጽሐፉንም ስላየው ዮጋ፣ ሜዲቴሽን እና አሮማ ቴራፒ እነዚህ የመሳሰሉ ልምምዶች ከኦርቶዶክሳዊነት ጋር ተቃራኒ ናቸው ማለት ነው። ዮጋ ምንም ጨለማ ከብርሃን ጋር ምን ግንኙነት አለው ይላሉ። ብርሃን ዓለም ጋር ቅዱስ ጳውሎስ ክርስቶስ ከቤልሆር ጋር ምን ግንኙነት አለው? ዮጋ ሲያደርግ ዮጋ የሚያደርጉ ሰዎች ምን እንደሚያደርጉት ለምሳሌ ይቀመጣሉ፣ እንትን ያደርጋሉ። ተመስጦ የሚሉት ነገር አለ በእነሱ። ዮጋ የማ ብሊፍ ሲስተም ዲሲፕሊን ነው የሚለውን የማን ነው? ለምሳሌ ምጽዋት መስጠት ያጸድቃል ብሎ አንድ ሰው ቢያስተምር ይህን ሰው ወዲያው ታውቋል። አንዱ ደግሞ ተነስቶ ሰባኪ ኢየሱስ ብቻ ነው ነቢይ የሚባል አላቅም፣ ሐዋርያ የሚባል አላቅም፣ የሚባል አላቅም፣ ማርያምንም አላቅም፣ ኢየሱስ ብቻ ቢል ይህን ሰው ታውቋል። ወደ 44,000 እየደረሰ ነው። ነገራችን ላይ እኮ እውነት መከፋፈላ ወደ የፕሮቴስታንት ዲኖሚኔሽንስ ወደ 44,000 ወደ እዛ ውስጥ እየደረሱ ነው። በቅርብ ጊዜ ሳስተምር ድሮም ስናገር ወደ 33,000 ነበር። ጨምሯል፣ በጣም ጨምሯል። እንደ ኢትዮጵያ ኑሮ ነው የጨመረው። እንደ ሽንኩርት እንደ ቃሪያ ነው የጨመረው። ጨምሯል። ኑሮ ይመስላል። በተለይ ለኛ አሁን እዚህ ኑሮ ነው የሚመስለው። ጨምሯል። እኔ ደነግጣለሁ እኮ ሬስቶራንት ገብተን የሚከፈለውን ሳይ ድንግጥ ነው የምለው። በስመ አብ ወወልድ ወመንፈስ ቅዱስ። ለኢትዮጵያ ሕዝብ እግዚአብሔር በረከቱን ይላክለት። ይሄ ምስኪን ሕዝብ እግዚአብሔር ይለት ደግ ነገሩን ያምጣለት ነው የምለው። ደግ ነገሩን ያምጣለት እግዚአብሔርና ዮጋ የማን ነው ብትል የኢስተርን ሪሊጅንስ ነው። የኢስተርን ሚስቲሲዝም ነው። ሚስቲሲዝም ማለት ነው ስትል በቃ ተመስጦ መግባት፣ ይሄ ዲፕ ጥልቀት ወዳለው መንፈሳዊነት ብለው የሚጠሩት ነው። ያኔ ከማጋ ነው የምትገናኝ። ዮጋ ማለት ቃሉ ራሱ ማንም ሰው ሄዶ ዮጋ ማለት ምን ማለት ነው? ሄዶ ገብቶ እያንዳንዱ ሰው ምንድነው ትርጉሙ የሚለውን ተመልከቱ። ሁላችሁም ዮጋ ሂዱና ግቡ። ሁለት ነገር ሊነግራችሁ ይችላል። ዩኒየን ነው ዮጋ ማለት፣ መዋሃድ ነው፣ ወይም ደግሞ ቀንበር ነው። ቀንበር የምንለው አላለም? ቀንበር ወይም ቀንበር ዮክ ቀንበር ነው። ዮጋ ማለት ይሄ ነው። ትርጉሙ ነው የምነግርህ። አበበ ብትል እንዴ አበባ ወጣ ነው አይደል እንዴ? ሌላ ነገር የለውም። አንድ ሌላ ስም ብታወጣ በዛ ልትሄድ ትችላለህ። ዮጋ ዩኒየን መዋሃድ ከማጋ እሱ ነው ማሳየት የምፈልገው ነኝ። ሜዲቴሽን ወደማ፣ ቪዙዋላይዜሽን ምን፣ ማኒፌስቴሽን ምን ማለት ነው ትርጉሙ? ማኒፌስቴሽን በኒው ኤጅ ስፒሪቹዋሊቲ ትርጉሙ ምንድን ነው ብሎ መጠየቅ ያስፈልጋል። ዮጋ በነገራችን ላይ ልክ ዮጋ ሲጀምር አንተማ ምን ያደርግልሃል? አንድ የኒው ኤጅ ሙቭመንት አማኝ ወይም ኢስተርን ሪሊጅንስ ፎሎወርስ ቢከተሉ ይሄንን ዮጋ ማለት መጠመድ ነው። ከማጋ ትጠመዳለህ። መጀመሪያ የሚመጣልህ ፌቨሬት ጋድ የሚባላል። ጋድ በስሞል ጂ ተወዳጁ አምላክ ይመጣል። ተወዳጁ አምላክ ግን ለእነሱ የሚሉት እርኩስ መንፈስ ነው። ኢሽታ ዲቫታ የሚባል አይነት መንፈስ አለ። ይዳም ይለዋል መጽሐፌ ላይ አስቀምጨዋል። ከዛ እሱ ሞግዚት ይሆነዋል ይላል ዮጋ ሲጀምር። ስለዚህ የሚዋሃደው ከማጋ ነው? ከዚህ መንፈስ ጋር እያደገ ሲሄድ አንድ ሺቫ የሚልከው ዋሪየር አለ፣ ተዋጊ እርኩስ መንፈስ አለ እንዲገድል የሚልከው። እሱ ደረጃ ይደርሳል፣ እሱ ይዋሃደዋል። መጨረሻ ወደ ደረጃ ትደርሳለህ በሜዲቴሽንና በዮጋ ወደ ብራማ ደረጃ ትደርሳለህ ነው የሚል። ይሄ የነሱ እምነት ነው። ወደ ኒው ኤጅ ሙቭመንት መጣና ደግሞ ከሰይጣን ጋር ተዋህዶ ተጀመረ። ኢስተርኖች የሚያምኑት የኢስተርን ሚስቲሲዝም፣ የዌስተርን ኤሶትሪሲዝም
ከኦካልት ዊችክራፍት ጋር ከዚህ ከርኩስ መንፈስ አሰራር ጋር ተዋህዶ መጥቶ ያን ይላል። ስለዚህ ዮጋ ሲሰራ ቀዳሜ አንድ ሰው ዮጋ በሚጀምርበት ጊዜ ያ መንፈስ መጥቶ ሜንቶር ያደርገዋል፣ ሞግዚት የሆነውና ያሳድገዋል፣ ይንከባከበዋል ይላልና እነዚህ ቃሎች ሁሉ አስደንጋጭ ናቸው። በነገራችን ላይ እዚህ ላይ ግን ዮጋን እንደ ሳይንሳዊ ስፖርት አድርገው የሚጠቀሙ ሰዎች እንዳሉ እንሰማለን። በተለይ ደግሞ እህቶቻችን በወር አበባ ጊዜ ህመማቸውን ለመቀነስ ሲሉ በአንዳንድ ሰዎች ታዞላቸው ማለት ሲሰሩትም እንደዚህ ይሰማል ወይም ደግሞ እንሰማለን። ያው ይነግሩናል እናያለን ባንልም እንደዛ በዙሪያችን ይሰራል ይሉ ማለት ነው። እና ሁሉንም ነገር ከመናፍስት አሰራር ጋር ማያያዝ አይሆንብንም። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትሳፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን። በትክክል ማያያዝ ነው ያለብህ። ከርኩስ መንፈስ ጋር ነው የሚያያዘው፣ ከምንም ጋር ሌላ አያያዝም። ማን የጀመረው እንደዚህ አይነቱን ሐሳብ? አሁን ሊቀ ዲያቆናት ቀዳሜ ጸጋ የሚለውን ይሄን ቶት ይሄን እሳቤ ማን የጀመረው ስትል ውጭ ሀገር ያሉ ሰዎች ናቸው። ምን አደረጉት? ሆሊ ዮጋ፣ ቅዱስ ዮጋ፣ ክርስቲያን ዮጋ ብለው ጀመሩ። ይሄን ሐሳብ አመጡ። ክርስቲያን ዮጋ። ይሄን የሚያደርጉት ማን ናቸው? በፊት ፓስተር የነበሩ ሰዎች ናቸው። መጽሐፉ ላይ በግልጽ ተቀምጧል። በእያንዳንዷ ከየት እንደሚያገኙ አጠቅሻለሁ። እነሱ ናቸው። ቅድም ያልኩ የኮምት ሳቤ ስፒሪቹዋሊዝም የሚለው ላይ እምነቱ አውሮፓ እንደዛ ነው። አውሮፓ በቃ አሁን ሚሽነሪ አክቲቪቲ እምነት ያላቸው በየተለያየ ቦታ ክሊኒክ የሚሰሩ የሚሽነሪ አክቲቪቲዎች ነበሩ አይደለም? ሚሽነሪዎች ይሄን ያደርጉ ነበር። አሁን እነዚህ ሰዎች ሄደያቸው በውጭ ሀገር ትሄዳል፣ ቸርቾቻቸው ባዶ ናቸው። የጎቲክ ቸርቾቻቸው ትልልቁ ባዶ ነው። እምነት ቀርቷል። ወዴት ሄደዋል? ወደ ስፒሪቹዋሊዝም። ወዴት መጥተዋል? ወደ ኒው ሙቭመንት። ስለዚህ ምን ያደርጉታል? ክርስቲያኑ ሌላውን ሰው እሱ እኮ ነው አሁን ትልቁ ነገር። ቅድም ያነሳ ነው የለም ለምን አንኳኳ ይከፈትልሃል እመን ታገኛለህ የሚለው ቃል እዛ ሲክሬት ላይ እነሱ ጋር ዋና ነገር ነው። ወደ ውስጥ ስትገባ ግን የሚነግሩ ሌላ ነው። እችም እንደዛ ናት። ክርስቲያኑ ጋር የምትለው ነገር ምንድነው? የበግ ለምድ ለብሰው ከመጡባቸው ተጠበቁ የሚለው የማቴዎስ 7 ከ13 እስከ 15 እንደሚነግራል። የበግ ለምድ ለብሰው ከመጡባቸው ሰይጣንን እኮ እኔ እኮ ብሎ እኮ ነው የሚመጣው። የበግ ለምድ ለብሶ እኮ ነው ክርስቶስን እኮ ሊፈትን እንኳን ሲመጣ ማቴዎስ 4 ላይ እኮ በቤተ መቅደስ እኮ ነው የፈተነው። በቤተ መቅደስ አቁሞ ይላል አምሞ ጠምጥሞ ካባውን ጭራውን ይዞ እኮ ሊቀ ካህናት መስሎ እኮ ነው የፈተነው። እና በዚህ ነው ሰዎች እንዳይታለሉ አይናቸው እንዲገልጡ የሚያስፈልገው። እና ክርስቲያኑ ጋር ብለው የጀመሩት እነሱ ናቸው። ስለዚህ በወር አበባ ጊዜ ወገቤን ያመኛል፣ ሌላ ፊዚካል ኤክሰርሳይሶች ስፖርት ነው እንጂ ዮጋ የሚያገናኘው ከሌላ ኃይል ጋር ነው የሚያገናኘው። ስለዚህ እሱ ላይ በጣም ለዚህ ነው መነሻው ምንድነው ወዴት ነው የሚያገናኘው የሚለው ማወቅ በጣም አስፈላጊ ነው። ኒው ኤጅ ሙቭመንት መጽሐፍ የላቸውም። የሃይማኖት መጽሐፍ እምነት ነው። የእምነት መጽሐፍ የላቸውም። ሁሉንም ነው የሚደበላልቁት። መመሪያ የላቸውም። መጥቶ ብቻ ድንቅ ነኝ ይበል ነው የሚለው፣ ሌላ ነገር የለው። ድንቅ ነኝ፣ ውብ ነኝ፣ እችላለሁ። እነዚህ የማን ናቸው? የእሳቱን መጋረጃ እኮ የመግለጥ የሉሲፈር እኮ እሳቤ ነው። ስለዚህ ከየት ወዴት እንደመጣ አይተው ዮጋ የክርስትና መንፈስ ስም ብትሰጠው አይደለም፣ በፍጹም አይሆንም።
የጥንት ግኖስቲኮች ጨረር እየተፈነጠቀ ይመጣል። ኢየሱስ ክርስቶስን እኮ ሄዶ ህንድ ሀገር አስማት አጠና ነው የሚል ኒው ኤጅ ሙቭመንት ሎ ኦፍ አትራክሽን አጠና ነው የሚል እኮ ኢየሱስ ክርስቶስን። እንደ ሌሎቹም የጻፉት እኮ የጥንት ጸሐፊን ብትመለከት እነ ሄሌና ብላቫትስኪ የጻፉት እነ ሮንዳ በርን የጻፉት ደ ሲክሬት ዳክትሪን የሚለውን እሱን እኮ ብትመለከት ኢየሱስ ክርስቶስ እኮ ሚሊዮነር ነበረ ነው የሚሉ የሰው ልጅ ማደሪያ የለውም ብሎ ሁሉን ትታችሁ ተከተሉኝ ያላችሁን ሁሉ ሸጣችሁ ተከተሉኝ ያለውን እኮ ኢየሱስ ክርስቶስ ሚሊዮነር ነበር። አብርሃም ሚሊዮነር ነበር። ሙሴ ሚሊዮነር ነበር እኮ ነው የሚሉ። ስለዚህ የብዙ ሰዎች ይሄ የሰው ልጆችን ለማሳሳት የመጣ ሰይጣናዊ አሰራር ነው። ያ ደግሞ ክርስቶስን ከመካድ መሰረታዊ የሆኑ የቤተ ክርስቲያን የመጽሐፍ ቅዱስ ትምህርትን ከመቃወም አኳያ መጥተው ትልቁ ኒው ኤጅ ሙቭመንት ሁሉም ሰው ገብቶ እንዲያዩ የምፈልገው እንዲያነብ የምፈልገው ምንድነው ኦርጋናይዝድ የሆኑ ሪሊጅኖችን በተቻለ አቅም ማጥፋት መደምሰስና ሰው ራሱን የሚያመልክ እግዚአብሔር ነህ ነው እኮ የሚለው መጨረሻው ይሄ ነው። መንፈስ ነህ ነው የሚለው መጨረሻው ይሄ ነው። እግዚአብሔር በሰማይ የለም ለነሱ። ስለዚህ መንግስተ ሰማያት የለም፣ ምንም ነገር የለም። አትራክት የምታደርገውን አትራክት ታደርጋለህ ነው የሚለው። መከራ ሲደርስብህ በራስ ችግር ነው የሚለው። ቫይብሬትህ ፍሪኩዌንሲውን ማች አላደረገም ይልሃል። ስለዚህ በዚህ አይነት መንፈስ ስለሆነ ምንም ወደ ግራም ወደ ቀኝም ብንለው ጥቁር ነው፣ ነጭ ነው፣ ምንም ልንለውጠው አንችልም። እና ስለዚህ ሌሎች እንቅስቃሴዎችን ትክክለኛ የሚፈቀዱ ነገሮችን ከእምነት ጋር ያልተገናኙ እንቅስቃሴዎች ማድረግ ይቻላል። ሰው ስፖርት ቢሰራ ጽድቅ የለው ኃጢአት የለውም ጽድቅም የለውም ኃጢአት የለውም። ስፖርት ለሰውነት ጥረግረ ብላ ነው መስራት አለብህ። ኦፊስ የምትሰራ ከሆነ ደግሞ መንቀሳቀስ አለብህ። ስለዚህ ሌሎችን ነገሮች ታደርጋለህ እንጂ ለምን ከመንፈሳዊ ነገር ጋር ታገናኘዋለህ? ሁሉም ማወቅ ያለበት ይህንንና ከርኩስ መንፈስ ጋር የተገናኘ ነው። ዮጋ የኛ አይደለም። ዮጋ የማን ነው ስትል ሂንዱይዝም፣ ቡዲዝም ውስጥ ትገባለህ። ከዛ ካለፈ ጃይኒዝም፣ ሌሎች ደግሞ የሚከተሉት ውስጥ ትገባለህ። ስለዚህ ይህንን ጠንቅቆ ማወቅ ያስፈልጋል። ሜዲቴሽን አርምሞ አይደለም መመሰጥ ነው፣ ወይም ደግሞ ከአስሩ ማዕርጋት ሁሰት ነው ብለው የሚያነሱ ሰዎች አሉ። ሁሰት ራሱ አልገባውም ማን እንደሚለው። ሁሰት ማለት ምን ማለት ነው? የቅዱሳን እኮ አራተኛው ደረጃ ያህል ነው። ሁሰት ማለት እኮ ቅዱሳን ለዛ ደረጃ ሲደርሱ እንደ እግረ ፀሐይ ከሁሉም ቦታ ይደርሳሉ ማለት ነው። ሁሰት ማለት ፀሐይ ወጥታ እዚህ እስከምትደርስ የተወሰነ ደቂቃና ሰከንድ ይፈጅባታል። ቅዱሳን ግን ያን ያህል የማይፈጁም ነው ሁሰት። ቅዱሳን እዛ ደረጃ የደረሱት በምንድን ነው? በስበት ሕግ፣ በሰላቢነት ወይስ በጾም በጸሎት? አለቀ በቃ። ልዩነቱ እሱ ነው። አባቶቻችን እኮ ተሐራሚ ዝጉባዊ የምንላቸው እኮ አባቶች ያላቸውን ሸጠው ገንዘብ ሰብስበው አይደለም፣ ጭራሽ ያላቸውን ሰጥተው እና አባ እንጦንስ በትነው የአባቴ ሀብቱ ብሎ እኮ ነው አባ እንጦኒ የአባቴ ሀብቱ አለ፣ ገንዘቡ አለ፣ ምግቡ አለ። የአባቴ አስከሬን መቃብር ከመግባቱ በፊት ምግቡ አለ በከርሰሩ ባን ደስ እኮ ነው ያለው። መጠጡ በጉርኤ ጽሟን፣ ልብሱ በዘባነ ሩቃን በነሱ ሆኖ ብሎ እኮ ሰጥቶ ለእህቱ የሚያስፈልጋትን ሰጥቶ እሱ እኮ እልም ብሎ ገዳም ገብቶ የኖረ ነው። አባ ጳውሊስ አባታቸው ሀብት አውርሶት ወንድሙ አልሰጥህም ብሎት ሊከሰው ሲል ሰው ሞቷል። ጳውሊ ወንድምየው አባትየው የተናዘዘውን አልሰጥም አለው። ደርሻለሁ ስጠኝ አለ። ደረስኩ ልጅ ፈላው ጠጅ ስጠኝ አባቴ ስጠኝ ገንዘብ አለ። ከዛ አልሰጥህም አለው። ወጥሮ ያዘው። የተበላሸውን ሰጠው። ዳኛ ጋር ሄዳለሁ አለ። ሄድ ክሰሰኝ አለው። መንገድ ላይ ሲሄድ ሰው ሞቶ ግማሹ ይፈታል፣ ግማሹ ያለቅሳል። ምንድነው አለ። ሰው ሞቶ ምንድነው ማን ነው አለ። የታወቀው ሀብታም። አሁን እሱ ልብ ውስጥ ያለው ገንዘብ አይደለ? ገንዘብ ውስጥ አባ ጳውሊ ገንዘብ ውስጥ አለ። ልብ ውስጥ ያለው ገንዘብ ነው። ምን ትላለህ አንተ ሰው? ራቁቱን ከእናቱ ማህፀን እንደወጣ ራቁቱን ነው እንጂ ወደ መቃብር የሚወርደው። አንድም መልአክ ወዲያው አገኘው። ጳውሊ ይሄን ሬሳህን ቀበርና ተከተለኝ አለው። ሬሳ ይሄን ስጋ ነው፣ ስጋዊ ስሜት ነው። ሎ ኦፍ አትራክሽን ስጋዊ ስሜት ብቻ ነው፣ የነፍስ የለም። ኒው ኤጅ ሙቭመንት ስለ ስጋ ብቻ ነው፣ የነፍስ የለም። ምንም ሊያገናኙት የሚሞክሩት ሁሉ አርምሞ ሜዲቴሽን፣ አርሞና ሜዲቴሽን ደጋግሜ ብያለሁ፣ ነጭና ጥቁር ነው፣ አይገናኝም። አባ ጳውሊ ከዛ ሄደና ወንድሙ ገንዘቡ አንተን ይምሰል አባቴ ያቺ የሚጸልይባትን ወንጌል ዮሐንስ እሷን ብቻ ስጠይ ብሎ ለመብሎ በቶና የጀመረ እሱ ነው። እንጦኒ መንኩስና ጀመረ። እልም ካለ ዋይ ከበዛበት እጽ ልምላሜ ከሌለው ድሩክ ለታቅቦ ይለዋል። እልም ያለ በረሃ
አናብርት አክይስት አቀርብት ካሉበት ገብተው ጤዛ ለሰው ድንጋይ ተንተርሰው እኮ ነው የሚለው። ስጋ ቆርጦ ይላል እንዴ? እኔ ማግኒፊሸንት ነኝ ይላል አባ አንጦኒ። በምን ተገናኘ? ጳውሎስ እንደዛ ይላል። ሴጣን መጥቶ ጭራ ሴጣን እንኳን መጥቶ እኮ አንጦኒ ያሸነፍከን ይለዋል። አንጦኒ ያሸነፍከን ሞይከነ አንጦኒ ሞይከነ አሸነፍከን እኮ አንተ እንዳንተ ያሸነፈን የለም ይለዋል። እንዴት አድርጌ እናንተ ረቂቃን እኔ ግዙፍ እናንተ ኃያላን እኔ ደካማ እያለ በዛ ነው በትህትና ሴጣንን ቀንበር የሰበረው። ምን አገናኘውና ነው ያብዬን ወደምዬ የሚባል እንዴት ሆነ ይሆናል? ድሮ የሚባል አንድ ቀልድ አለ። ማሙ ሌላ ፎቶ ሌላ ይባል ለመታወቂያውን አይቶ ታው ያለው ፍየል ወዲያ ቅዝምዝም ወዲያ የምንለው ማለት ነው። ፍየል ወዲያ ቅዝምዝም ወዲያ አይገናኝም። ሜዲቴሽን አርምሞ የአስሩ የማዕረጋት ቅዱሳን እኮ አርምሞ የለበት አርምሞ የለበት ከተመስጦ ጋር ተመስጦ የሚለው እኮ እነሱ እኮ ፍጹም የክርስቶስን መስቀል እያዩ እኮ ብቻ ሌላ ነገር አይታያቸውም እኮ የኢየሱስን መከራውን ብቻ እያዩ እሱ ነው እኮ ሌላ እኮ የለም። ፀሐይ ይወጣል ይገባል እኮ ባለስልጣናት ይሾማሉ ይሻራሉ እኮ ነው ያለው። ጳውሊ ሄዶ ያያቸው ሁለቱ መነኮሳት ባህር ላይ ቆመዋል። ባህር ላይ ቆመው ፀሐይ መግባት መውጣት እነሱ ጋር የለም። ሄደና አሳየው እግዚአብሔር ነው ውጣ ሂድና እይ አሉ እንግዲህ ያቸው ብሎ ሄደ። ባህር ላይ ቆመዋል ሁለቱ። እንደምን አላችሁ አላቸው። እንደምታየን እንደምን ወጥበሉት እንደው ሆይ መጣው እንደዚህ ቀጠሉ። የቆሙት እኮ ላይ እንደዚህ ቀጠሉ። አንተስ ለመሆኑ ባለስልጣናት ይሾማሉ ይሻራሉ? የዚህን ዓለም ነገር አያውቁም። ሎው ኦፍ አትራክሽን ባለስልጣኑን ሳበው ባለስልጣን ትሆናለህ፣ ፌሙን ሳበው ፌመስ ትሆናለህ፣ የንግድ ባንክ ገንዘብ ሰብስብ። ልክ አሁን ፓስተሮች አሁን አንዳንዶቹ የባንክ ደብተርን አምጣ የሚሉት እኔ እኮ ሰው ራሱ ነው የሚያሳዝን። የባንክ ደብተሩን አምጥቶ ከየት ነው ብር የሚገባልኝ ብሎ እንዴት አይጠይቅም? የማንም ብር ሎው ኦፍ አትራክሽን ፖዚቲቭን አትራክት አድርጌው ላይክ አድርጌው እንደዚህ አድርጌው ብዙ ሰዎች አልገባቸውም። የታያቸው ቃሉ ነው። ደስ ይላል። በቃ እንደዚህ በሎው ኦፍ አትራክሽን በፍሪኩዌንሲ በቫይብሬሽን እንደዚህ አድርጌ ምናምን ሊሉ ይችላሉ። ያሉበት ግን መሰረታዊ ነገሩ እምነት ነው። የኢየሱስ ጠላት የሆነ እምነት ነው። የእግዚአብሔር ጠላት የሆነ እምነት ነው። እግዚአብሔር የለም፣ ዩኒቨርስን ሰይጣንን ተከተል የሚል እሳቤ ነው። ጀማሪዎቹ በጠቅላላ ጠንቋዮች ናቸው። የሚገርም ነው። ፊናስ ኮምቢ ቅድም የጠቀስኩ ሄለና ብላትስኪ እነዚህ ሰዎች ሌሎችም ጠንቋዮች ናቸው እምነቱን የጀመሩት። በጠቅላላ ከንቱ ትውልድ ነው ያለው። ስለዚህ እንዴት ከዚህ ውስጥ ልውጣ? እግዚአብሔር እንዴት ልመነው? መንፈሳዊነት ምንድን ነው? በኒው ኤጅ ሙቭመንት መንፈሳዊነት መጽሐፉ ላይ የው ማስረጃ ሰጥቻለሁ። ከርኩሳን መናፍስት ጋር መገናኘት ማለት ነው ስፒሪቹዋሊዝም። ብዙ ሰው ያልገባው ይሄ ነው። ስፒሪቹዋሊዝም ደስ ይላል። መንፈሳዊነት ምን ነው? እግዚአብሔር መንፈስ ነው። መላእክት መንፈስ ናቸው። ነፍስ መንፈስ ነች። ራሱ አየርም እንደዛው ሊሆን ይችላል፣ ልትረጉመው ይችላል። በእነሱ ግን መንፈሳዊነት ስፒሪቹዋሊዝም የሚለው ኮንሰፕት ከርኩሳን መናፍስት ጋር መገናኘት፣ ትንሣኤ ሙታን የለም፣ እኔ ራሴ ሌላ ሆኜ እመጣለሁ የሚል ነው። ሜዲቴትም የሚደረገው ለዛ ነው። ማኒፌስት ማለት ብዙ ጊዜ አሁንም ደጋግሜ ነገር ያለው ዲክሽነሪ ላይ ገብተው ማኒፌስቴሽን ምን ማለት ነው ብለው 1 2 3 ደረጃ ደርሰው ኢቲሞሎጂካል ወይም የቃሉ ስርወ አመጣጥ ከተመለከቱት ማኒፌስት ማድረግ ማቴሪያሊስቲክ መሆን ማለት ነው። ገንዘብን ማምለክ፣ ቁሳዊ መሆን ማለት ነው። ስለዚህ እነዚህ ሁሉ ቪዥዋላይዝ የምታደርገው ሁሉ የሌላውን ሰው ፌም ገንዘብ ነው። ምክንያቱም አንዳንድ ጥሩ ነገር አላቸው። አሁን እነዚህ ሰዎች ሲናገሩ የሚመስልህ ጥሩ ነገር ምን ያለው መሰለህ? ድህነትን ማለፍ አለብን። ዓለም ለምንድን ነው እንደዚህ የምትረበሸው? ሰላም መሆን አለባት ይለዋል። ግን ወዴት ሊወስዱት ነው እንዲህ ብለው የሚለው ነገር ነው። ወዴት ነው የሚወስዱ? ዝም ብሎ ማንም በንግግር ሊሰልብህ አይችልም። እና ድህነቱ፣ ጦርነቱ፣ ረሃቡ፣ ቸነፈሩ መጥፋት አለበት ብሎ የሚያስበው በነገራችን ላይ ይሄ ጥናት እርግጥ በሳይንስም ይጠራል። ሆሞዲዩስ የሚል መጽሐፍ የጻፈ ሰው አለ፣ ኖህ ሃራሪ የሂብሩ ዩኒቨርሲቲ ፕሮፌሰር ነው። ሆሞዲዩስ ብሏል። ሆሞ ማለት ማን ሰው ማለት ነው። ዲዩስ ማለት የላቲን ነው። ዲዩስ ማለት ጋድ ማለት ነው። ሆሞዲዩስ ማለት ማን ጋድ ማለት ነው። ሰው አምላክ መሆን አለበት ይላል። ሳይንስ ነው፣ ምርምር እየተደረገ ነው ሰው አምላክ እንዲሆን። እሱ ግን ሰው አምላክ እንዲሆን ማለት እነሱ ባጭሩ ግን አምላክ እንዲሆን ማለት የማይሞት ነው እንጂ ያን እግዚአብሔርን አይደለም አምላክ እንዳይሆን። ስለዚህ ወዴት እንለውጣው? ወደ ማሽን ወደ ብረት እንለውጣው ተብሎ ሆሞዲዩስ የሚለው መጽሐፍ እዚህ ነው። የማይተረጎም የለም። ይሄን ያንዱ ተርጉሞታል በአማርኛ። ድህነትን፣ የተፈጥሮ አደጋን፣ ጦርነትን፣ ሞትን ድል መምታት አለብን። ብረት ሆነን በቃ አንሞትም የሚል ሳይንሳዊ ጥናት አለ።
ከኒው ኤጅ ሙቭመንት የተለያየ ነው እሱ። ያም ግን ጥሩ አይደለም፣ ይሄኛውም ጥሩ አይደለም። ያኛው ብረት ልሁን ነው፣ ይሄኛው ደግሞ እኔ ራሴ እግዚአብሔር ልሁን ነው። ግን የሚናገሩት ደሳስ የሚሉ ቃሎች ናቸው። አሁን ምን አይነት ነገር አለ ቀሲስ ክርስቲያንስ የሚባል በከበሩ ማዕድናት ሕክምና የማድረግም የነሱ ነው። ጥንቁልና እኮ ነው ከነሱ ጋር የነሱ መንገዳቸው ነው። ወጥተው ጫካ ውስጥ ሄደው ከጫካ ውስጥ መጮ ማውራት፣ ግንድ ማቀፍ። ግን የሚያቅፉት ለመሰለ መንፈሱ ይጋባብኛል እንዲህ ቢደገፉ ሰዎች አሉ። ኤኒሚዝም ይባላል እምነቱ ሌላ ነው፣ እሱ ደግሞ ሌላ ነው። ኒው ኤጅ ሙቭመንት ከሱ ቆንጠር አድርጎ ይወስዳል። ከሁሉም እንዳሉት ከሁሉም ነው ዋና የሚወስዳቸው ከነዚህ ነው። ኤኒሚዝም አለ፣ ፓንቴይዝም አለ። ከነዚህ ነው የሚወስደው። ቅድም የጠቀስኩት ፓንቴይዝም ማለት ሁሉም አምላክ ነው የሚል ነው። ሁሉም አምላክ። ኤኒሚዝም ደግሞ ሁሉም ውስጥ አምላክ አለ ነው። ያ ሁሉም አምላክ ነው። እዚህ ደግሞ ሁሉም ውስጥ አምላክ እኔ ውስጥ ነው ብለው ነው የሚናገሩትም ሲናገሩ። ኒው ኤጅ ሙቭመንት እንደዛ ናቸው። መጨረሻ አምላክ እኔ ውስጥ ብለህ ታድጋለህ። አትቆምም እዛ ጋር እኔ ነኝ አምላክ ወደ ሚል ዩ አር ጋድ እኔ ፊዚካል ባዲ ይልሃል። አንተ ራስህ በስጋ ራሱ አምላክ ነህ የሚል የአምላክ የለም። እድገት ነው እሱ፣ ፕሮሰስ አለው። ኤኒሚዝም ሁሉም ነገር ውስጥ መንፈስ ስላለ ያን መንፈስ ውሰደው ይለዋል። አትራክት ታደርግ። እዚህ ውስጥ ለምሳሌ ይሄን ሊያምነው ይችላል። እዚህ ውስጥ አምላክ አለ መንፈስ አለ ብለህ ይሄንን ስበኸው ልትወስደው ትሞክራለህ። አየህ? እና ኤኒሚዝም ነው የሚባለው ይሄ እሳቤ። ዛፍ ተደግፈ ዛፍ የራሱ መንፈስ አለው ትላለህ። ዛፍ መንፈስ አለው ከሱ ውስጥ ትወስዳለህ። ስለዚህ ጫካ ውስጥ ገብተው የሚናገሩት ምን የሚያደርጉት ሁሉ ያ ነው፣ ሌላ ነገር የለም። እነሱ እኮ እኛን አሁን የሚናገሩት ጭንቀታችሁን ታላቃላችሁ፣ ተንፈሳችሁ ትመጣላችሁ፣ ራሳችሁን በራሳችሁ ታክማላችሁ። ብሪዚንግ ነው አንዱ እንትናቸው። የክርስቲያንስ የብሪዚንግ የኢነርጂ ሂሊንግ የሚሏቸው ናቸው እነዚህ ኮንሰፕቶች። በጠቅላላ እነዚህ ስራ መጣቸውን ስትመለከት ከርኩስ መንፈስ ጋር ነው የሚገናኙት። ምክንያቱም አንተ ግድፍልና ከላይ ለእግዚአብሔር ወቱ ሲሰከ ነው የሚለው መጽሐፍ ቅዱስ። እናንተ ሸክም የከበዳችሁ ወደ እኔ ነው እኮ ነው የሚለው። መሄድ ያለብን ወደ ኢየሱስ ነው። ይኸው ወደ አምላካችን ክርስቶስ ነው እንጂ አንተ ሸክም የከበደ ወደ ልትሄድ ነው። ቆይ እስቲ የሥጋን ሸክም ሄደ ተነፈሰች ሄዳ ዛፍ ውስጥ ገብቶ ተነፈሰ። እሺ ለጊዜው ረፍት አገኘው ሊል ነው ብሪዝ አድርጎ። የነፍሱስ ጉዳይ ነፍስ እንዴት ነች? ምንድነች ነፍስ? የለም እኮ ስለ ነፍስ የሚያውቁት ነገር የለም። እንደውም አንተ ነፍስህ ራሷ አምላክ ናት የሚል ኮንሰፕት አለው። ነፍስህ አምላክ ናት። ስለዚህ እነዚህን አስተሳሰቦች መነሻ አላቸው። ቅድም ያልኩ ነው፣ የተዋሃደ ነው። ከኢስተርን ሚስቲሲዝም ከዌስተርን ኤሶትሪሲዝም ኤሶትሪክ የሚባል በጣም ሚስቲሪየስ የሆነ ሚስጥራዊ እውቀት አለ ብለው ያምናሉ። ኦካልት የጥንቁልና ከውጭ ክረፍት የጥንቁልና ከዛ ማኒፌስቴሽን አን ኦካልት ፌኖሜናን ዲሽነላይስታው የአስማት ክስተት ነው። ከዛ ተቀላቀላለህ። ስለዚህ ዛፍ ውስጥ የምትጮኸው በርከክ ብለህ ለሰማዩ አምላክ ለእግዚአብሔር አትነግረው። ምን እውነተኛስ መፍትሄ አይደለም ኢየሱስ ክርስቶስ። እነሱ ግን ያን አይነግሩህም። ኢየሱስ ክርስቶስ ራሱ እኮ አምላክ አይደለም። በነጭ ሙመንት ሎው ኦፍ አትራክሽን ተጠቅሞ የነበረ ሮል ሞዴላችን ነው የሚሉ አምላክ አይደለም፣ አዳኝ አይደለም፣ መሲህ አይደለም፣ ህይወት አይደለም፣ መንገድ አይደለም፣ እውነት አይደለም። ለነሱ ሮል ሞዴላችን ነው ይለዋል። በግኖስቲክ ያኔ በወንጌል ስም እየጻፉ ጋስፕል ኦፍ ሜሪ ማግዳሊን፣ ጋስፕል ኦፍ ቶማስ እየተባሉ የተጻፉ የግኖስቲኮች መጽሐፎች አሉ። አሁን ድረስ አንዳንዱ ተነስተው በቃ ያወቁ መስሏቸው አራት ወንጌል ብቻ እኮ አይደለም ይላል። ዳን ብራውን የጻፈው ዴቪንቺ ኮድ አለ አይደል? ያንን ይይዝና አራት እኮ ወንጌል አይደለም ይሄ ኋላ ላይ እንትን አድርገውት ነው። ኮንፊውዥን ውስጥ ይገባል። ማን እንደጻፈው ማጻፈው ማለት አለብህ። ኖስቲሲዝም ይባላል እምነቱ። ስኬፕቲካል ነው፣ ዳውቲንግ ነው። እግዚአብሔር አለ ወይ? አይ ዶንት ኖ። ምን አንድ ፕሮፌሰር አውቃለሁ፣ ስሙን መጥቀስ አልፈልግም። እርግጥ ማንም አያውቀውም። እሱ አሜሪካዊ ነው። ጉድ ሞርኒንግ ብትለው ወይ ጉድ አፍተርኑን ብትለው አይ ዶንት ኖ ነው የሚለው። ሪሊጅን ፕሮፌሰር ነው። አይ ዶንት ኖ ይላል። እግዚአብሔር ይመስገን ማለት አይፈልግም። ኒው ኤጅ ሞመንት ውስጥ እግዚአብሔር ይመስገን ይላል አይልም። ደህና ዋልክ ብትለው ድንቅ ነኝ ነው የሚልልህ የሚችለው። እኔ ድንቅ ነኝ፣ አንተ ድንቅ ነህ፣ አንቺ ድንቅ ነሽ፣ ድንቅ ነሽ። ሁሉም ሉሲፈር ሆኗል። ሉሲ አፋር እኮ ድንቅ ነሽ። ሉሲ አፋር ከገጠምኮ እኮ አደጋ ውስጥ ትገባለህ። ስሟን ራሱ እንዴት እንደተሰየማ እዛ ውስጥ መግባት አልፈልግም። ሉሲ አፋር ጥሩ፣ እኛ ድንቅ ነሽ እንላታለን። ግን ያው ተለምዷል ሉሲ እንላለን። አስደንጋጭ እኮ ነው ነገሮች እኮ ሲስተማቲክ እኮ ነው።
እንዴት ወደ የማይሆን ነገር እንደሚወስዱ እኮ አታውቀውም። አደገና እምነታችን አደገ ብለው ኋላ ይተውታል። እሱ ወደ ኦርቶዶክስ እንዳይመጣ መጠንቀቅ ያስፈልጋል። እውነተኛ ፕሮቴስታንቶችም ይህን ሊያዩት ይገባል። እውነተኛ ፕሮቴስታንት ለፕሮቴስታንቱ እምነት ታማኝ ሆነው ያሉት፣ በእስልምናም ለእስልምናው እምነት ታማኝ ሆነው ያሉት ባሉበት ኦርቶዶክስ ለሁሉም አይደለም ጸልዩ፣ ለአየሩ፣ ለሰማዩ፣ ለዝናቡ ሁሉ ነው አይደለም። ለምድር ፍሬ ጸልዩ በእንተ ፍሬ ምድር፣ ጸልዩ በእንተ ነዳያን፣ ጸልዩ በእንተ ለነግዱ አይደለም። ለሁሉ ስለ ወንዞች መሙላት አይደለም እንዴ ስትጸልዩ የምትሉት? በእንተ ቅዱሳት እኮ ምን አለው ሌላ? ሁሉም በሚሻበት ቦታ እግዚአብሔር ዝናቡን ያዘንብ ዘንድ አይደለም እንዴ? ስለ ዝናብ እና ለኦርቶዶክሱ ለራሳችን እንጸልያለን፣ ለፕሮቴስታንቱ እንጸልያለን፣ ለእስላሙ እንጸልያለን፣ ለሁሉም ነው የምንጸልየው። አሁን ኒው ኤጅ ሙቭመንት ውስጥ ገብቶ ራሱ ለማያውቀው እግዚአብሔር እንዲያወጣው እንጸልያለን፣ ወደ እውነተኛው መንገድ እንዲመራውና ኒው ኤጅ ሙቭመንት እምነት ነው፣ መንፈሳዊነት ነው። ኒው ኤጅ ስፒሪቹዋሊቲ ይባላል። እሱን ማየት ትችላለህ። ማኒፌስት ማድረግ፣ ቪዥዋላይዝ ማድረግ፣ እነዚህ ነገሮች ሁሉ በዛ መንገድ የሚታዩ ናቸው። ዮጋም የክርስቲያን ዲሲፕሊን ወይም ስርዓት አይደለም። ማኒፌስቴሽን የሚባለው ምን ማለት ነው? ከ10 ትእዛዛት አንዱ አትመኝ ቢለውን። በኦርቶዶክስ ደግ ነገር መመኘት አይቻልም? በደንብ ነው እንጂ ማን ነው ግን የሚያደርግልህ? እሱ ነው ልዩነቱ። ማን ነው? ያ ነው ትልቁ ልዩነት። ማን ነው? በኒው ኤጅ ሙቭመንት ማን ነው የሚለመነው? በኦርቶዶክስ ማን ነው የሚለመነው? ግን ምን ያደርጋሉ? አውቀው መሰለህ ተካበት ይለዋል። ተካበት። አሁን ናፖሊዮን ሂል እነዚህ ሁሉ ተካበት ነው የሚለው። እነ ዴቪድ ተካበት ይለዋል። የሆነ ነገር እንድትተካበት የፈለግከውን የራስህን። ለምሳሌ ቅድም ያነሳው ዛፍ ከሆነ ዛፉን ተካው፣ ድንጋይ ከሆነ ድንጋዩን ተካው፣ ይሄ ብርጭቆ ስኒ ከሆነ ስኒውን ተካው፣ ላፕታፕ ከሆነ ላፕታፕ፣ ኖቱ ከሆነ ኖቱ፣ ካሜራ ከሆነ ካሜራውን ተካውና ካሜራዬ ማይ ካሜራ እያልክ ትጸልያለህ ማለት ነው። ወደ ካሜራው ምንም ሌላ የተለየ ነገር አይኖረውም። ከእግዚአብሔር መንገድ የወጣ ነገር ሁሉ በእግዚአብሔር እይታ ልክ አይደለም። ስለዚህ የኒው ኤጅ ሙቭመንት በመጽሐፍ ቅዱስ እይታ፣ በእግዚአብሔር እይታ፣ በኦርቶዶክስ እይታ እኔ አይደለሁም የምለው ራሳቸው የውጭዎቹ የኒው ኤጅ ሙቭመንት ሰዎች የሎ ኦፍ አትራክሽን አራማጆች በግልጽ ይነግረዋል ሰይጣን እንደሚያደርግ፣ ሰይጣን እንደሚሰጥ ጽፈዋል። ስለዚህ በዛ መንገድ ነው የምናየው። እዚህ ጋር ግን ቀሲስ አሁን በዚህ ውስጥ ያሉ ኢትዮጵያ ውስጥ ያሉ እንዳሉት በዚህ 2 ዓመት ውስጥ ባዩአቸው አንዳንድ ፍንጮች እዚህ ላይ ያሉ ሰዎች በጣም በህይወታችን ተጠቅመናል ብለው ይናገራሉ። ወደ ራሳችን ማየት ጀመርን፣ በህይወታችን ተስተካከለ፣ ስራችን ተቃና፣ ለራሳችን ጊዜ መስጠት ጀመርን። አምላክ ጋር ከፈጣሪ ነው የሚሉት እግዚአብሔር አይሉም፣ ከፈጣሪ ጋር መነጋገር ጀመርን፣ በጣም ብዙ ነገራችን ተስተካከለ ብለው ይላሉ። ስለዚህ አሁን ኦርቶዶክስ ቤተክርስቲያን አንገታቸው ላይ ማተብ ላይ ያደረጉ ነው ኦልሬዲ ኦርቶዶክስ ቤተክርስቲያን ላይ ያለው ሲኖሩ አልተስተካከለም ይሄ ላይፋቸው። አሁን እንዴት ነው ልክ አይደላችሁም ተስተካክሎልናል እያሉ እንዴት ነው ልክ አይደላችሁም ምንላቸው? በማ ተስተካከለ ነው የኔ ጥያቄ። እንደገና ተስተካክሏል ወይ? በእውነት ብዙ ጊዜ አዲስ እምነቶች ሲጀምሩ እንደዛ ነው። እኔ እንዲነበርኩ ብሎ መስከረም ሲሰጡ ይሰማል። ምን ልዩነት አለው? ይሄኛው ምን ልዩነት አለው? ለማንኛውም እንዲህ ለሚሉ ሰዎች መጽሐፉ ላይ አንድ ርዕስ አለ። ኒው ኤጅ ሎ ኦፍ አትራክሽን ለእኔ ሰርቶልኛል የምትል መልእክት አለች። ታገኘዋለህ እዛ መጽሐፍ ላይ አይተኸዋል። ለእነሱ ያን እንዲያነቡ ጋብዛለሁ። በዛ አጋጣሚ ግን የምነግርህ አሁን ደ ሲክሬት የሚባለው ዶክመንተሪ ሲሰራ እዛ ላይ በሽተኛ ነበርኩ፣ መድኃኒት አቁሜያለሁ፣ ይኸው ጤና የተመለሰ። ካንሰር ህመምተኛ ነበረች፣ አቆመች መድኃኒት፣ ኬሞ ማድረግ አቆመች። ይሄው በቃ በሎ ኦፍ አትራክሽን ቫይብሬት አድርጌ ቻናሌን አስተካክዬ እንደዚህ አድርጌ ተፈወስኩ አለች። ሴቷ ሞታለች። አሁን መድኃኒቷን አቆማ። በአንዳንድ በማይሆን አቅጣጫ የሚሄዱ ሰዎች እስቲ ከዓመት በኋላ አገኛቸው፣ እስቲ ከ2 ዓመት በኋላ አገኛቸው። እነዚህ ሰዎች ናቸው ወይ? ስለዚህ ሰርቶልኛል ለሚሉ ሰዎች አንደኛ አንድ ነገር ማወቅ ያለብህ ነገር አለ። ምንድነው ማወቅ ያለበት? ሁሉም ሰው ሰይጣን ማድረግ ይችላል። አንዳንድ ነገር ለውጦ በመታት ማድረግ ይችላል አይችልም? ይችላል። ስለዚህ ማን ነው ያደረገላችሁ የሚለው ነው የምጠይቀው። ኒው ኤጅ ሙቭመንት አንዳንድ ሰዎች ተለውጠናል፣ ራሳችን ለውጠናል። አሁን ቀዳሚ ጸጋ እንዳለው ራሳችንን መሰብሰብ በማን ይሰበሰባችሁት? ወደ ማን ይሰበሰባችሁት? ይሄ ነገርስ ወደፊት ወዴት ነው የሚወስዳችሁ? እነዚህ ነገሮች በጣም መታወቅ
ያለባቸው ነገሮች ናቸው። ስለዚህ መጽሐፉ ላይ እንደውም አንዱ ያረኩት ይሄን ነው። ብዙ ሰዎች ምስክርነት ከሰጡ በኋላ መድኃኒታቸውን አቁመው እንደገና ወደማይሆን ደዌ ውስጥ የገቡ ራሳቸው በራሳቸው ያጠፉ ወደ በሽታ የገቡ ሞት የሚወሰዳቸው በርካታ ሰዎች አሉ። ስለዚህ ይሄ የሚሉ ሐሳብ ሁሉ ሌላ ቀን አታገኘውም። ዋናው ለጊዜው ይመስላቸዋል። ውሃ ሲወስድ እያሳሳቀ ነው። ውሃ ሲወስድ እያሳሳቀ ነው እና ልክ እንደዛ ነው። እንዴ ምናምን እያለ ነው እኮ ሰው በውሃ የሚወሰደው። እና ያ ነው። ሰይጣን እኮ ብዙ ነገር ያደርጋል። ምታት ያደርጋል እኮ ምን ጥያቄ ያለው? የታላላቆች ድንቅ ምልክትን እስከ ማድረግ ይደርሳሉ አይደል እንደሚለው። ጌታ ጋር መተው ምንድነው የሚለው? ማቴዎስ ወንጌል 7:21 ላይ ራሱ በስም ተአምራት ሰራን፣ ሙት አነሳን፣ ዕውር አበራን፣ ለምጻም አነጻን ይላሉ። በማስም ነው ግን ያደረጉት። ምክንያቱም እሱ አላውቃቸውም ነው የሚላቸው። ሌላ ስም ተጠቅመዋል ማለት ነው። ኢየሱስ የሚል ስም እውነተኛውን ያልሆነ ኢየሱስ ተጠቅሞ ሰይጣን ለጊዜው ለቆላቸዋል። ሌላውን ለማሳሳት እኮ ነው የሚያደርገው። ስለዚህ ሰዎች ጥንቃቄ ያላቸው ከአንዱ እግዚአብሔር በስተቀር ደሙን አፍሶ ስጋውን ቆርሶ በቀራንዮ አደባባይ እጆቹን ለማምዘርግቶ ከፈወሰን ከኢየሱስ ክርስቶስ በስተቀር እኛ የዘላለም ድነት ሌላ የለንም። እሱ በሰጠን መንገድ ነው የምንሄደው። ስለዚህ እግዚአብሔር የሰጠ ለምሳሌ መላእክት ተራዳይነት፣ የቅዱሳን ተራዳይነት፣ የእመቤታችን ምልጃ፣ እነዚህ ሁሉ እኮ ወደ አንዱ ወደ እግዚአብሔር ነው የሚወስድ እንጂ ድንግል ማርያም ብቻዋን ከእግዚአብሔር ውጭ ታደርጋለች፣ ሚካኤል ከእግዚአብሔር ውጭ ያደርጋል የሚል ኦርቶዶክስ ትምህርት የላትም። ሁሉ ነገራችን እግዚአብሔር ላይ ነው የሚደርሰው። እግዚአብሔር ለድንግል ማርያም በሰጣት ጸጋ፣ ለቅዱስ ሚካኤል በሰጠው ተውቦ ምሕረት ለሚካኤል አይደለም ወበስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ያ ነው የኛ ትምህርታችን። ሁሉ ነገር መሰረታችን እግዚአብሔር ነው። እነሱ ጋር ግን ያ አይደለም። ስለዚህ ተፈወሱ ምን አልኩ ቢሉ በምን አይነት ሁኔታ በማኃይል እነሱ ኢነርጂ የሚሉ አለ። ሶርስ ኢነርጂ፣ ኮንሽስነስ፣ ኢንላይት እንደሆኛለሁ፣ አዌክ እንደሆኛለሁ ይላሉ። ምን ማለት ነው? እነዚህ ሁሉ ወዴት ነው የሚሄዱት? የማ ቃላት ናቸው። ቃላት እኮ ይነግረዋል። የማ ቃላት ናቸው ስትል ኢስተርን ውስጥ ነው የምትገባ። በቃ ትንሣኤ ሙታን የለም የሚሉ ሞተን በስብሰን እንቀራለን ወደሚሉ፣ ሌሎች ደግሞ በኢንካርኔሽን እንደገና ተመልሼ ከብት ልሆን እችላለሁ፣ ውሻ ልሆን እችላለሁ፣ ሰው ልሆን እችላለሁ፣ ወይ ሰውኝ እመጣለሁ፣ የዛሬ ቢሊዮን ዓመት እንደኔ አይነት ሰው ነበረ ተመልሼ መጥቼ ነው ይለዋል። ለምሳሌ አሉ አሁን የነ ብራማ ይሄን ያህል ትውልድ የሚል አንድ ሰው አለ። ስሙን መጥቀስ አያስፈልገኝም። እና እነዚህ ሰዎች ሁሉ ከዛ ተከፍለ መጣ ያሉ። አንዳንዱ ውሻ ሊሆን ይችላል። ለምሳሌ ሽማግሌ ውሻ በር ላይ ቁጭ የሚለው እሱ የሽማግሌ ነፍስ ነው ይለዋል። ምክንያቱም በር ላይ የሚሆነው ሽማግሌ ቁጭ ስለሚለው ወደ ውሻ መጥቶ ይላል። ስጋ አይበሉም እንዴ ቅድመ አያቴን እንትን ከበላሁ ብለው። ስጋ እኮ የማይበሉት ዝም ብሎ ይመስልሃል እንጂ ስታይ እኮ ሪኢንካርኔሽን እኮ ነው። ፊሎሶፊው እኮ ትንሣኤ ሙታን የለም ነው የሚለው። ተመልሶ ሪሳይክል እያደረገ ይመጣል ነው የሚለው። ድመት ሊሆን ይችላል፣ ፍየል ሊሆን ይችላል። አስቸጋሪ ጎረምሳ ከሆነ እንግዲህ ፍየል ነው የሚሆነው፣ እዛም የሚበጥስ በእነሱ እንትን። ስለዚህ መሰረታዊ ነገሩ ከእግዚአብሔር ውጪ የሰው ልጆች የእግዚአብሔር መንግስት መውረስ አይችሉም ለየትኛው ዕድሜ። ስለዚህ በንስሐ ሕይወት ተመላልሶ በስራ ማመን ነው። እኔ ዋናው ትምህርቴ በስራ ማመን። ከትንሽ ጀምር እግዚአብሔር ይባርካል። ስራ እግዚአብሔር ይባርካል እንጂ ሾርት ከት ሰልቤ አትራክት አድርጌ ምን አድርጌ። እነማን ናቸው አትራክት አድርገው አሁን ዓለም ላይ ካሉ ታዋቂ ሰዎች? ፊዚክስ አያውቀው ኒው ኤጅ ሙቭመንትን፣ ሳይንስ አያውቀው አንዳንዶች ሊያስጠጉ ይሞክራሉ። እንደውም አንድ የሳይኮሎጂ ተማሪ ብሎኛል፣ በእኛም እኮ ፖዚቲቭ ቲንኪንግ አለ ብሎኛል። ልደታ ማርያም ሳስተምር ነው እንደዛ ያለኝ። እና በሳይኮሎጂም ፖዚቲቭ ቲንኪንግ፣ የሳይኮሎጂ ፖዚቲቭ ቲንኪንግ እና የኒው ኤጅ ሙቭመንት ፖዚቲቭ ቲንኪንግ የተለያዩ ናቸው። ፖዚቲቪቲ በሳይኮሎጂካል እና በኒው ኤጅ ሙቭመንት እምነት፣ በኒው ኤጅ ስፒሪቹዋሊቲ በጣም የተለያዩ ነገሮች ናቸው። ቀዳሜ ጸጋ። ስለዚህ ቃሎቹ ራሳቸው እንደየቦታው ነው ቃል የሚተረጎመው። ቴዎሎጂካል ተርሚኖሎጂ ወስዳ ሎ ላይ ብታረገው በህግ ላይ እሱ ሌላ ነው። ወደ ሳይንስ ብትወስደው ሌላ ነው። ወደ ሌላ ብትወስደው ቃሉ ራሱ ሌላ ነው። ስለዚህ ልክ እንደዛ ቃላት በተለያየ ቦታ ቃል የለንማ ያንን ነው የምንጠቀመው። ሊሚቴሽንስ ኦፍ ላንጉዌጅ አለ፣ ገደቦች አሉ። ቋንቋ ትንሽ ነው። ስለዚህ ያን ነው የምትጠቀመው። ለእግዚአብሔርም እሰግዳለሁ ነው የምንለው። ለምየ ማርያምም እሰግዳለሁ ነው የምለው። ለእግዚአብሔር እሰግዳለሁ ፈጣሪ ነው። ለምየ ማርያም እሰግዳለሁ ጸጋ ይገባኝ ክብር አለሽ ነው እንጂ ፈጣሪ አይደለም የምላት። አማላጄ፣ እናቴ፣ ብርሃኔ በሱ ነው። ስለዚህ በዚህ አይነት መንገድ ነው ያለው ቀዳሜ ጸጋ። ሌላው የሚያነሱት ሀሳብ በብዙ መልኩ ስለምንሰማው በተለይ በዚህ ርዕሰ ጉዳይ ለመስራት ሳስብ ትንሽዬ ለማየት ሞክሬ ነበርና ቢታመሙ ራሳቸውን ማዳን እንደሚችሉ በቃ ራሳቸውን አታርገው። ለምን ውስጣቸው ያለው ያው መጨረሻ መጥቶ አምላክ አንተ ነህ
ወደሚለው ሐሳብ ውስጥ ስለሆነ ታመው ህመሙን ራሳቸው አስታመውት ራሳቸው መድኃኒት ሆነው እንደሚድኑ አይነት አቋም ሲያንጸባርቁ እንሰማለን። እና ይህስ ማለት እኛ ትኩስም ብለን የሆነ ነገር ቢይዘን ትኩስ ነገር ይዘን ከበሽታችን ልንፈወስ እንችላለን። ግን በዛ ማለት መፈወሳችን ማዕከል የምናደርገው እግዚአብሔር ምሮኝ እግዚአብሔር ይማረ ተባብለን ራስን መጠበቅ አስፈላጊ ነገር ነው። እንደዛ ግን አሁን ራሴን አዳንኩት ነው አቋም። ከሞትስ ራሱን ያድናል? የለም ስም አንዴት እና በኢነርጂው ተጠቅሞ በቫይብሬሽኑ ሞትን ማቆም አለበት። አየኸው፣ በሎጂክ ስናየው ይህ ሀሳብ የማመሰለ የኒው ኤጅ ሙቭመንት ጀማሪ ከሚባሉት ውስጥ ቅድም አንዴ ስሙን የጠቀስኩልህ ፊንሃስ ኩምቢ ይባላል። አሜሪካዊ ነው። ሰዓት ሰሪ ነው። የቱበርኩሎስን በሽታ ይሄ ሳምባ በሽታ አይደለም፣ እሱን አመመው። ሐኪም ቤትም ሳይሄድ ቫይብሬት አድርጎ አትራክት በማድረግ ራሴን በራሴ አዳንኩታል ይህ ሰውዬ። ከዛ ሰዓት መስራቱን አቆመ። ደንበኛ ጠንቋይ ሆነ የኒው ኤጅ ሙቭመንት። ከዛ መፈወስ ጀመረ። ራሴን በራሴ አዳንኩ ብሎ የእሱ ነው ይሄ። ልጁ ምን አለ መሰለህ፣ መጽሐፉ ላይ አስቀምጨዋለሁ። የልጁን ንግግር ራሱ የተናገረውን በእንግሊዝኛ የእሱ ልጅ የኔ አባት እኮ አለ ኢየሱስን ሳይጠራ እግዚአብሔርን ሳይማጸን በራሱ ኃይል የሚፈውስ ነበረ። ተመልከተ፣ እግዚአብሔር የሌለበት በራሱ ኃይል ይፈውስ ነበረ። ፊንሃስ ኩምቢ ግን ወዲያው ሞተ እኮ። ያው ዕድሜው አጭር ነው ሰው ልጅ ሞተ አይደለም። ስለዚህ ምንድነው የማደርገው ብሎ ሰው ማወቅ አለበት። ራሴን አክማለሁ። በኦርቶዶክስ ቤተክርስቲያን ጸበል ትሄዳለህ አይደለም? እመቱን ትተባበሳለህ፣ ጸበሉን ትተባበሳለህ፣ ትጠመቃለህ፣ ጸሎት አድርጉልኝ ትላለህ። በቤተክርስቲያን ይጸለይልሃል። ሐኪም ቤትም አይከለከልም። ሐኪም ቤት እኮ እግዚአብሔር ከፈጠረው ቅጠል ነው መድኃኒት የሚሰራው። እንደ ምግብ በለው። ሐኪም ቤት አትከለክልም። የኛ ቤተክርስቲያን መሄድ አለብህ። ሐኪም ቤትም ትሄዳለህ፣ ትታከማለህ። ሐኪም ቤት የሚያስፈልገው ማማል መንፈሳዊ አለ። ከዚህ ባሻገር ደግሞ የነፍስ አባት እኮ ስራው ምንድን ነው? የነፍስ አባት እኮ ስራው ልጆችን መምከር፣ ጸበል መርጨት፣ እነዚህ የሚደረጉ ናቸው። የኒው ኤጅ ሙቭመንት ግን ቀዳሚ ጸጋ ፊንሃስ ኩምቢ እንዳደረገው ራሴን በራሴ አዳንኩት ህመሜን ፈወስኩ ይሉሃል? የለም። ለምሳሌ አንዳንድ ሰዎች መጥተው በኒው ኤጅ ሙቭመንት ውስጥ ያሉ ሎ ኦፍ አትራክሽን የሚጠቀሙ ሰዎች ይመጣና እኔ ድንቅ ነኝ፣ ባዶ ነበርኩ፣ ምንም ያልነበረኝ፣ እምበላው እንኳን የምጠጣው አልነበረኝም፣ አሁን $20 ሚሊዮን አለኝ። ትደነግጣለህ። እዚሁ ኢትዮጵያ ውስጥ እንኳን አለ ልክ እንደዚህ ያለ $20 ሚሊዮን ኖሩት። እንዴት ነው እዛ ጋር መጥቶ እንትን የሚሆነው? አየው፣ ይሄ እኮ ትልቅ ተራራ የሚያክል ውሸት ይሆናል። እና ሰዎች መመርመር አለባቸው ራሳቸውን። ሌላው ሁሉም ሰው ሊያውቀው የሚገባው ችግር እኮ ድህነት እኮ በሽታ አይደለም። በሽታም ደግሞ ቢመጣብህ እኮ ህመምህን እኮ በእግዚአብሔር መቻል አለብህ፣ መቀበል አለ። በኒው ኤጅ ሙቭመንት ግን ውሸታም ነው የሚያደርገው። ሳይፈወስ ተፈውሻለሁ፣ ባዶ ምንም ነገር ሳይኖረው ሀብታም ነኝ። ምንድነው ሀብታምነት? ምንድን ነው ሀብታምነት? ማንም ሀብታም የለም ምድር ላይ። አሁን ዓለም ላይ ትልቁ ሀብታም አንድ ሰው ወስደህ ወይ ኤላን ማስክ ነው ብትለኝ፣ ወይ ራክፌለር ፋሚሊ ነው ብትለኝ፣ ወይም ደግሞ ቢልጌት ነው ብትለኝ፣ ለምሳሌ $500 ቢሊዮን ደረሰ የኤላን ማስክ ገንዘብ አይደለም። አንድ የሆነ የሚገዛ ነገር አለ። 500 ቢሊዮን አለው እሱ፣ ግን 1 ብር ይጨምራል ያለ መግዛት። 1 ብር የለውም አሁን ለመሙላት። 500 ቢሊዮን ያለው ኤላን ማስክ፣ ቢልጌት በቃ አለቀ ማለት ምንም የለውም ያችን መግዛት ካልቻለ። መጀመሪያ ሀብት ምንድን ነው? ሀብት እንዴት ይታያል? መጽሐፌ ላይ አስቀምጫለሁ። ይኸው አሁን እየሰሙን እኮ ነው እነዚህ ሁሉ ሰዎች። ሀብት እኮ ነው፣ እያየን ነው እኮ። ሀብት እኮ ነው አይደለም እንዴ? ደዌም ቢይዝብህ ህመምን ቢኖር እኮ ችግርህን ልትሸውደው አትችልም። ሀብታም ነኝ፣ ሚሊዮነር ነኝ፣ እንደዚህ ነኝ ማለት ልትሸውደው አትችልም። ምድራዊ አካል ስላለው ምንድን ያለው መጽሐፍ ቅዱስ? ሰው ዓለምን ቢነዳ፣ ቅድም እንዳልኩ እነ ቢል ጌት እና ኤላን ማስክ እነዚህም ብናነሳቸው
ሰው ዓለምን ሁሉ ቢነዳ ቢገዛ ነፍሱን ግን ካላዳነ ምን ይጠቅመዋል? ስለዚህ ኒው ኤጅ ሙቭመንት ስለ ነፍስ አይመለከተውም። አዮ ስለ ስጋ ብቻ መብላት መጠጣት። አየ ነው የሚባል ባለጸጋ መጽሐፍ ቅዱስ ስሙ ነው ተብሎ አልተጠቀሰም። እኛንን የምናውቀው ነው መሆኑን አልዓዛር የተባለ በሽተኛ እዛ ወድቋል ነበረ። ውሻ ቆስሉን ሲልሰው እሱ ምግብ የከለከለው ሰማይ ሲሄዱ ቦታቸው አልተለዋወጠም። ድሃ ስለሆነ አይደለም ገነት የገባው አይደለም፣ ወይም ደግሞ በአብርሃም እቅፍ የገባው በዛ ጊዜ ሲኦል ነው። እርግጥ በአብርሃም እቅፍ የገባው ድሃ ስለሆነ አይደለም፣ እግዚአብሔርን በድህነቱ ተመስገን ስለሚል። ሀብታሙ ደግሞ ሀብታም ስለሆነ አይደለም እሳት ውስጥ የገባው፣ በሀብታምነቱ ግን የሰጠኝ አንተ ነህ ብሎ ሌሎች ማካፈል አልፈለገም። ሎው አትራክሽን ነው። አልዓዛርን ነው ማየት እንኳን አይፈልግም። ምክንያቱም ላይ ከምታደርገው ነገር አትራክት የምታደርገው ነው ወደ አንተ ስለሚመጣ ነው። የኒው ኤጅ ሞመንት ነው ማለት ትችላለህ። በዛ ሰዓት ኒው ኤጀርስ ነው። ስለዚህ ዞሮ ነው የሚሄደው። አየህ አልዓዛርን አላየውም። ውሻ እንኳን ሲያዩ እንስሳት ሲያዩት፣ ዛሬ ከእንስሳት ያነሰ ትውልድ ነው እየመጣ ያለው። ድህነት እኮ ምንም አይደለም። ህመም ሰው ቢታመም ያንን እኮ ፕሮብለም ኦፍ ሰፈሪንግ የሚል ቴዎሎጂካል የማለ ፊሎሶፊካል ዲስኮርስ ውስጥ ከሚነሱ ፖይንቶች ነው። ፕሮብለም ኦፍ ሰፈሪንግ ለምንድን ነው እንዲህ የምንሆነው ብለው የሚጠይቁ ሰዎች አሉ። እግዚአብሔር ካለ ለምንድን ነው ወርልድ ትሬድ ሴንተር እንዲህ የሚሆነው? ለምንድን ነው ሰዎች የሚሞቱት? ለምንድን ነው ህጻናት የሚሞቱት? እግዚአብሔር የለም ወደሚሉ ከሃዲያን፣ እነዚህ ደግሞ ኤቲስት ናቸው። ወደ እነሱ ኮንሰፕት እሱ ደግሞ ሌላ ነው። ምንም እግዚአብሔር የለም የሚሉ በዚህ ግን የርኩስ መንፈስ እንትን ውስጥ ያልገቡ ሰዎች እና ችግራችንን መጋፈጥ ያስፈልጋል። መለወጥ አለብን። ህመምህን ብትችል በጸበል፣ የህክምና ነገር የሚያስፈልገው ደግሞ የቻለ ሐኪም ካገኘ በሐኪም፣ በባህሉም ቢሆን ጥሩ ጥሩ ስርዓት ያለው ነገር ዶዙን ከጠበቀ ሁሉም ነገር አለው። ከሰይጣን ጋር በተገናኘ ግን ራሴን ፈወስኩት እንዲህ ያረኩት የሚለው ተአምር ሳይሆን ምትሃት እንለዋለን። ምትሃት ነው። ሰይጣን ተአምር መስራት አይችልም። ምትሃት ግን ይችላል። ያስመስላል። ወርቁን ድንጋዩን ወርቅ ላይ ያስመስል ይችላል። እንዲህ ሊያደርግ ይችላል። እሰጥሃለሁ የሚለው እኮ ይህን ሁሉ ሀብት ወድቀ ብትሰግድልኝ እኮ ነው ያለው። የኤጅ ሙቭመንት ለማን ነው የሰገደው? ለሉሲፈር ነው። ሴተኒዝም ነው። አርማቸው ሁሉ እንደዛ ነው። በነገራችን ላይ አርማቸው ሁሉ ምልክታቸው ተሰርቷል፣ ሐውልቷል ለምን በግልጽ። ስለዚህ ኒው ኤጅ ሙቭመንት የሚሰግደው ለሰይጣን ነው፣ ለኢየሱስ አይሰግድም። ስለዚህ ይሄ ነው ትልቁ መሰረታዊ እምነታቸው። እንደው ግን እዚህ ጋር እርስዎም እንደው እንደ አጠቃላይ የሚያስቡት ማለት አሁን ላይ እየተለመደች የመጣች ነገር እንዳሉት እኔ ድንቅ ነኝ፣ እኔ እችላለሁ፣ እኔ እንደዚህ ነኝ ብለው የሚያነሱት ሀሳቦች አሉ። አንዳንድ ሰዎች ስልጠናም ሳይቀር በየቦታው የሚሰጡ ኦልሬዲ ይሄ ነገር የተስፋፋበትን መጥቷል። ዩቲዩብም በጣም ትልቅ ሰፊ ስራ ይሰራበታል። ማነቃቂያ ንግግርን እንዴት ይመለከቱታል? አግባብ አይደለም ከኒው ኤጅ ነው የሚመድቡት ወይስ እንዴት ነው የሚያዩት? ጥሩ ነው። ሰዎች አይዞህ ከሞት ያድናል ይባላል። ሰዎች አይዞህ ሲሏቸው ደስ ይላቸዋል። መበረታታት አለባቸው። አይዞህ መባል አለበት። እግዚአብሔር ይማረ ትለዋል የታመመ ሰው አይደለም እንዴ? ወደ ቅድሞ ቃል እንምጣ። ድንቅ ነኝ። ድንቅ አይደለሁም ወይ? ነኝ። ግን በማን ነው ድንቅ የሆንኩት? በእግዚአብሔር። እሱ ነው። ግሩም ሆኜ ተፈጥሬያለሁና አመሰግናለሁ ይላል ልበ አምላክ ዳዊት። በረከቱ ይደርብን። ግሩም ሆኜ ተፈጥሬያለሁና አመሰግናለሁ። ማን ነው ፈጣሪ? እግዚአብሔር። ኒው ኤጅ ሙቭመንት ውስጥ ገብተህ ግን እንዴት ናችሁ? ድንቅ ነኝ፣ እኔ ድንቅ ነኝ፣ አንተ ድንቅ ነህ፣ አንቺ ድንቅ ነሽ ሲሉ ሉሲፈር ነኝ ነው። ውበት በውበት ኮርተሃል የሚለው ምክንያቱም ዩ አር ጋድ ኢን ፊዚካል ባዲ ተብላል። አንተ መንፈስ ነህ ተብላል። አንተ አምላክ ነህ ተብላል። መለኮት ነህ ተብላል። በውስጥ እኮ የእግዚአብሔር እስትንፋስ አለ አይደለም? እነሱ ጋር ትልቁ እኮ ልዩነቱ እኮ ያ ነው። እችላለሁ ሲልህ እኮ እኔ በራሴ እችላለሁ ነው። አንተ ደግሞ እችላለሁ ስትል ወደው የሚመጣ ምንድነው? ለሚያምን ሁሉ ይቻላል። በማ በእግዚአብሔር። እነሱ ጋር ግን እግዚአብሔር የሚለው ወጥቷል። የለም፣ ዩኒቨርስ ተተክቷል። ዩኒቨርስን ሲጽፉ ደግሞ መሃል ላይ እንኳ ቢሆን በሴንቴንስ ውስጥ በካፒታል ዩ በብላክ ሌተር ዩ ነው የሚጻፈው። ዩ የሚለው ሲጻፍ ለሰው ሲጻፍ ራሱ በካፒታል ሌተር ዋይ ነው። ዩ የሚለው ሲጽፍ መሃል ላይ እንኳ ቢጽፉ ዩ በዋይ ነው የሚጽፉልህ። ዩ የሚጽፉልህ በካፒታል ሌተር። ያ ማለት ለእግዚአብሔር ነው የምትሰጠው። ለምሳሌ ጋድ ብለህ ስትጽፍና ሌሎች አማልክት ጋድ ብለህ ብትጽፍ በእንግሊዘኛ ሕግ መሰረት ጋድ እግዚአብሔር ከሆነ ጂ ብላክ ሌተር ጂ ነች፣ ካፒታል ጂ ነች የምንጽፈው አይደለም። ለምሳሌ ጂሰስ ክራይስት ኢዝ ጋድ ኦፍ ጋድስ ብለን ብንጽፍ ጂሰስ ኢዝ ጋድ ኦፍ
ጋድስ ብለን ምንጽፍ ጋድ በካፒታል ጂ ነው። ይሄኛው ጋድስ ጂ በስሞል ነው። እነዚህ የጸጋ ማልእክት ማለት ናቸው። ስለዚህ በዩኒቨርስ አይነት ዩ ዋይ እና ዩ በካፒታል ሌተር የሚደረጉት በሎ ኦፍ አትራክሽን አንተ አምላክ ነህ፣ አንተ እግዚአብሔር ነህ፣ እኔ ድንቅ ነኝ ሲሉ ራሴ በራሴ ራሴን ድንቅ አድርጌዋለሁ ነው እንጂ የፈጠረኛ አምላክ ይመስገን ኒው ኤጅ ሙቭመንት ውስጥ በህጉ የለም። ኢትዮጵያ ውስጥ ሰው እስካላወቁ ሊሉት ይችላሉ። ፈጣሪ ይመስገን እግዚአብሔር ይመስገን ሊሉ ይችላሉ። ሳያውቁት ነው። እነሱ እምነቱ አይፈቅድም። ተካው የሚልህ ለጊዜው ነው። በኋላ ግን እየተለወጥክ ራስን ወደ ብራማ ደረጃ ስትደርስ ከዛ በኋላ ቻናሎችን እያስተካከልክ ኒርቫና ደረጃ መድረስ አለ። ማንትራስ አሉ። ከነሱ ጋር ታደርጋለህ። ሌላ ዓለም ውስጥ ትገባለህ ማለት ነው። ያም ዓለም የሰይጣን ዓለም ነው። በጣም ጥሩ ውይይት አድርገናል። እንደው በመጨረሻ ማነሳው ሐሳብ አሁን እዚህ ውስጥ ያሉ የገቡ ልጆች አሉ። በእርሶ ትምህርትም ብዙ እንትኖችን እርግጠኛ ነኝ እንደሚገለጥላቸው እንደሚማሩ አልጠራጠርም። ከዚህ ሐሳብ ለመውጣት ቢፈልጉ ቤተክርስቲያንና እንደናንተ ያሉ መምህራን ወይም ደግሞ ሌሎች መምህራን ምን አይነት እንክብካቤና ምን ሊያደርጉላቸው ይገባል፣ ቤተክርስቲያን ምን ልታደርግልን ይገባል ብለው ቢጠይቁ ምንድን ነው መልሳችን? በጣም ጥሩ ጥያቄ ነው። በመጽሐፌም ላይ አስቀምጫለሁ። ይሄ መድኃኒት ነው፣ ይሄ መርዝ ነው፣ ይሄ እውነት ነው፣ ይሄ ሐሰት ነው፣ ይሄ ስንዴ ነው፣ ይሄ እንክርዳድ ነው። አቅረብኩ ለከ እሳተ ወማይ ደይ እዴከ ሀበ ዘፈቀድከ። ፊትህ እሳትና ውሃ አለ፣ እጅህን ወደምትወደው ልክ ላክ። ሰው እኔ የፈለግኩት ይወቀው፣ ኒው ኤጅ ሙቭመንት እምነት መሆኑን ይወቀው። የዛ እምነት ተከታይ መሆን የእሱ ፍላጎት ነው። እማሳየው ግን እምነት ስለሆነ እምነቱ ደግሞ የሰይጣን ስለሆነ ከዛ ውጣና ንስሐ ገባና ታረቅ ነው። እስካሁን በዛ ውስጥ የነበሩ ሰዎች ስለማያውቁት ከሆነ ንስሐ ገብተው ይመለሳሉ። አውቀው ከሆነ ደግሞ ምንም መሸፈን ስለማያስፈልግ ኒው ኤጅ ሙቭመንት የሚባል እንደማንኛውም ኦርቶዶክስ ክርስትና እምነት እንዳለ፣ ካቶሊክ ፕሮቴስታንት እንዳለ፣ እስላም እንዳለ በፈለገው እንደሚያምን ስላለ ይሄ ነው እምነቴ ብሎ በግልጽ መናገር ያስፈልጋል። እሱ ነው አንዱ ቁልፍ ነገር ለማያውቁ ሰዎች። የሚያውቁትም አሁን ባልኩት መሰረት ራሳቸው ይሄ ነኝ ብለው መናገር ነው። ማሳሳቱና መሳሳቱ ግን መቆም አለበት የሚለው ነው። ቅድም እንዳልከው አነቃቂ ተናጋሪዎች ተብሎ በየሰበሰቡ መጀመሪያ እነዚህ አነቃቂ ተናጋሪዎች ምንድነው ስልጣናቸው? የት ነው የተማሩት? ምን የተማሩት? ኒው ኤጅ ሙቭመንት ሎ ኦፍ አትራክሽን እኮ ሳይንስ አይደለም። ሳይንስ ሙሉ በሙሉ አይቀበለውም። ምክንያቱም አንዱ መመሪያቸው ቅድም እንደነገርኩ አስትሮሎጂ አለ ብያለሁ፣ አካልት አለ ብያለሁ፣ ዊችክራፍት አለ፣ ሶርሰሪ አለ። አንዱ ሳይንስ ፊክሽን አለ። ሳይንስ ፊክሽን ሁሉ እዛ ውስጥ አለ እንጂ ትክክለኛ ሳይንስ አለ። ይሄ ሲዲዮ ሳይንስ የሚባለው የውሸት ሳይንስ፣ ፎልስ ሳይንስ፣ ፎልስ ብሊፍ፣ ፎልስ ሪሊጅኖች አሉ። ኒው ኤጅ ሙቭመንት ከዛ ውስጥ ነው። አነቃቂ ተናጋሪዎች ያስፈልጋሉ ወይ? እኔ አንቃኢ ይላለሁ። ከዚህ በፊትም አንድ ግሬት ማይንድ ታላላቅ እሳቢዎች ወይም ታላቅ እሳቢ የሚል ወደፊት የማደርገው ፕሮግራም አለ። ያ ምንድነው? ትክክለኛ በተደገፈ ነገር አንተ እንዴት መለወጥ ትችላለህ ነው። ሰዎች እንዴት መለወጥ ይችላሉ፣ በስራ እንዴት እንደሚለወጥ መናገር ነው እንጂ ዝም ብለህ እኮ አሁን እኮ እነሱ አነቃቂ ተናጋሪዎች የሚባሉት ምኑ ነው የሚነቃው? ሀብታም ነኝ ይላል። ምንም ሳይኖረው ሀብታም ነኝ። ምን ሀብታም መሆን ምንድን ነው? አሁን እኔ ዋናው ነገር ሀብታም መሆን ምንድን ነው? ድሃ በሆንስ ምንድን ነው? ቅድም እንዳልነው እኮ ስለ ሰማይ ቤት የበለጠ ማሰብ። እቺ ዕድሜ እኮ አጭር ነች። ለ60 ለ70 እንደው እግዚአብሔርን ክዶ ወደ መቃብር መውረድ አስደንጋጭ ነው። ምን ተስፋ ይኖረዋል የሰው ልጅ? እና አነቃቂው ራሱ የነቃ ነው ወይ? አነቃቂው የሚናገረው ከማን ነው የወሰደው? አነቃቂ የሚባሉትን እኔ አሁን ነው የኢትዮጵያዎቹን አንድ ነገሮች ማየት የጀመርኩት። የውጮቹን አውቃቸዋለሁ። በጠቅላላ ከውጭ ኮፒ ያደረጉ ናቸው ኢትዮጵያ ውስጥ ያሉት አነቃቂዎች የሚባሉት። 1 2 3 እያሉ የሚጠቅሱልህ በጠቅላላ አንዱ የኒው ኤጅ ሙቭመንት አቀንቃኝ የሚናገረው ነው የሚነግረው፣ የሎ ኦፍ አትራክሽን። ስለዚህ እነዚህ ሰዎች አነቃቂ ኢትዮጵያ ውስጥ ማንቃት ሰውን አያስፈልግም ወይ? አንቃሚ ሆን ማለት በእውነት ነው የምታነቃው። ዝም ብለህ ሀብታም ነኝ ድንቅ ነኝ ምናምን ሳይሆን ዝም ብሎ በሩ ግንብ ላይ እዛ እንደው ቁጭ ብሎ አላፊው አግዳሚውን እያየ ነው ሰው ታው እንጂ ለምን ጊዜ ነው የምታሳልፈው? ተነስ፣ ለምን ከጽዳት አትጀምረን? ምንድነው ሊስትሮስ ብትሰራ
አንተ እኮ ታድጋለህ ብለህ እነ ስቲፈንሰንን ጠቅሰህ ዝም ብሎ ያደጉ ሰዎች የሉም? ለምሳሌ እነ ስቲፈንሰን እንፋሎት ባቡር ሰራ የምትለው ቅድም ያወራውን ስጀምር እንደዚህ። እነሱ ግን እንደሚለው መሰለህ ኢየሱስ ሚሊዮነር ነው ይለዋል፣ የሌለ ነገር። አብርሃም ሚሊዮነር ነው ይለዋል። ሙሴ ሚሊዮነር። ሙሴ እኮ ከወገኖቹ ጋራ መከራ መቀበል መረጠ የተባለው ነው። ኢየሱስ ክርስቶስ እኮ ቤት እንኳን አልነበረውም እኮ የሚያድርበት። አብርሃም እኮ እንደዛ ባለጸጋ ሆኖ በድንኳን ውስጥ በሃይማኖት ነው የኖረው እኮ። ዕብራውያን 11:8 ላይ ይነግራል እኮ ሰማይን ተስፋ ሲያደርጉ እንደ መጻተኛ ኖሩ ነው የሚለው። እንደ መጻተኛ አይኖርም ሰው። መጻተኛ ማለት መጪ ነው፣ ያጅ ነኝ ነው። ነገ ያጅ ነኝ በሞት ወዴት ነው የሚሄደው ብሎ ማሰብ ያስፈልጋል። ስለዚህ አነቃቂ ያስፈልጋል። የሚመክር አዎ ምክር የሚሰጥ ምክር አገልግሎት የሚሰጥ ሰው ያስፈልጋል። ይሄኛው አነቃቂነት ግን ከሰይጣን ጋር የተገናኘና ውሸት የሆነ የሌለህን አለኝ እያሉ ማውራት ይሄ አነቃቂ ለው አልችልምና እነሱስ ምንድነው ሞያቸው? ለምሳሌ ይሄን መጽሐፍ ስጽፍ ማንም ሰው የሚያውቀው ነው ሪሊጂየስ ስተዲስ ተምሬ ነው እንጂ ዝም ብያለሁ ማወራለሁ። እዛ ላይ የጠቀስኳቸው መጽሐፎች ሁሉ እንድታዩዋቸው ነው፣ አይታችሁ ሁሉም አንብቦ እንዲመለከት ነው። ስለዚህ አንዳንዶቹ ሳያውቁት ለሚያደርጉት ነገር እንዳልነው ቤተክርስቲያን እንደጠቀስከው ቤተክርስቲያን መቅረብ፣ በንስሐ ሕይወት መመላለስ፣ ጸሎት ማድረግ። ጸሎቱ ደግሞ ለዩኒቨርስ አይደለም። በሎው ኦፍ አትራክሽን ለዩኒቨርስ ነው የሚቀርበው። ለጊዜው ተካው ነው የሚሉ ለጊዜው ተካው። ለምሳሌ እግዚአብሔር እኮ ነው የምትለው ለጊዜ ተካውና እግዚአብሔር ወይ በልና ነው ጸልይ ነው የሚሉ። በኋላ ግን ያስተውሃል፣ ያስጥሉሃል። መጀመሪያ ላይ ግን እንደዛ ነው የሚነግሩ። አስክ፣ ቢሊቭ፣ ሪሲቭ የሚለው ቃል ይደጋግሙታል። ከማን ነው? ቁጭ አድርገው አስቀምጠዋል። ከዩኒቨርስ ነው ብለዋል። ዩኒቨርስ ማን ነው? መደጋገም አይሆን እንጂ ዩኒቨርስ ጂኒ ነው ተብሎ ተጽፏል በመጽሐፋቸው። ስለዚህ ኢትዮጵያ ልጆች ወደ ቅዱስ ቤተክርስቲያን መጥተው ሸክማችሁን ያቀላለሁ ወደሚለው ወደ ኃያሉ አምላክ ወደ ኢየሱስ ክርስቶስ መቅረብ ነው። ኑ ወደ እኔ ያለው ወደ ዩኒቨርሲቲ ሂዱ አይደለም፣ ወደ እኔ ኑ ነው። ማቴዎስ 11:28 እሱ ነው የሚነግረው። አሁን እንደ እምነት የቆጠርነው ይሄ እምነት ወደ ኦርቶዶክስ ቤተክርስቲያን የሚመለሱት ልክ ስርዓተ ጥምቀት ሌላም ነገር የሚያስፈልገው ነው ማለት ነው። ሳያውቁት ነው። እኛ ቤተክርስቲያን እኮ ደስ የሚል ነገር አለ። ኩኑ ፍትሐነ ወንጹሐነ እምኃጢአት ይረሴን ነው ረስኩም ድልዋነ ለመንግሥተ ሰማያት ብሎ በድፍረት በስተት በእውቀት ያለ እውቀት የተሰራውን ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። የተሰራውን ሁሉ ከኃጢአት ማይሰር እግዚአብሔር ይፍታ። ስለዚህ ሳያውቁ ያደርጓሉ። አውቀውም ቢያደርጉ ሳያውቁም ቢያደርጉ ቢመጡ አቡነ ዘበሰማያት ተደግሞላቸው የቀደመ ከእግዚአብሔር ጋር ያለውን ግንኙነት ሳያውቁ ነው ዮጋውንም ሜዲቴሽኑን ቪዥዋላይዜሽኑን ማኒፌስቴሽኑን ቫይብሬት ማድረጉን ወደ ላይ ደረጃ መድረስ ያሉትን እስከ ኒርቫና ወይም ሌሎች ኮንሰፕቶች ሁሉ ሳያውቁ ነው። አውቀው ያደረጉትን ቢሆኑ ኢየሱስ ክርስቶስ እኮ ደግ ነው። ኑ ወደ እኔ ሸክማችሁን አሳርፋለሁ። ይሄ ደግሞ አንዱ ሸክም እኮ ነው። ስለዚህ መጥተው በንስሐ ሕይወት ተቀብለው ስግደትም ጸሎትም አድርገው እንደ ነፍስ አባታቸው ሁኔታ አሁን ዘውሳትም ሰጥቶ ሊባርካቸው ሊለውጣቸው ይችላል። ስግደትም ካለ ለአምላካቸው ለዩኒቨርስ አይደለም የሚጸልዩት ለአምላክ። ስለዚህ እሱን አድርገው እግዚአብሔር እጁ እኮ ሰፊ ነው። የኛ አምላክ እኮ ኢየሱስ ክርስቶስ አይካዱት። ደሙን አፍስሶ እኮ አዳናቸው እኮ። ለምን ይክዱታል? ሰማይ ምድር ዛፍ አይደለኛ ያዳነን እኮ እግዚአብሔር ኢየሱስ ክርስቶስ ነው። ደሙን አፍስሶ ከነበረብን መከራ ያወጣን እሱ ነው። እሱን ክዶ ሰው ምን ሊሆን ነው? አውሮፓዎች መጀመሪያ ከአምላክነቱ አወረዱት። ግማሹ አማላጅ ነው አለው፣ ግማሹ ነብይ ነው አለው። አሁን መጥተው ደግሞ ጭራሽ እነዛው እያደጉ ሲመጡ ኒው ኤጀርስ ከተባሉት ውስጥ አንዱ ኢየሱስ ነው ብለው ይሄን ይናገራሉ። ስለዚህ መጥተው አምላካቸውን ክደዋል። ምክንያቱም እግዚአብሔር የለም፣ ኢየሱስ ክርስቶስ ለነሱ እንደ ሮል ሞዴል ነው። ስለዚህ መጥተው ይቅር በለኝ ካሉ የጠፋው ልጅ ሲመጣ ደስ ነው የሚላት ቤተክርስቲያን። ኢየሱስ ክርስቶስ ነው፣ እሱ ነው። የጠፋው ልጅ ሲመጣ የሞተው ሕያው ሲሆን ደስ ይለዋል። አንድ ሰው ሲመለስ በሰማይ መላእክት ሐሴት ያደርጋሉ ስለሚል ቤተክርስቲያን መጥተው ለመምህረ ንስሐቸው ነግረው ከእግዚአብሔር ጋር መገናኘት ይችላሉ። የሚያደርጓቸው ጸሎቶች ደግሞ የተለመዱ ጸሎቶች አሉ። በእኛ ጸሎቶች ሁሉ አድሬስ የምናደርግበት ወዴት እንደሚደርሱ እናውቃለን። ወዴት የሚሄዱት ወደ እግዚአብሔር ነው። በዮጋ ግን እዚህ ጋር ገባ ነው። አየው፣ እዚህ ጋር ገባ። ከዛ ይመጣል ያ ርኩስ መንፈስ ይመጣና እሱ ደግሞ ሞግዚት ይሆናል ይላልና ወደ እግዚአብሔር ለተመለሱ ሁሉ
ለሚመጡ ሁሉ እጃችሁ በደም የተነከረ እንኳን ነው አይደል የሚለው። ገዳዩን እንኳን እኮ እግዚአብሔር ይፈውሰዋል። ዘማዋን እኮ ድንግል ያደርጋታል። ዘማውን ድንግል ያደርገዋል። ቅዱስ ዮሐንስ አፈወርቅም የሚለው ይሄንን ነው። ስለዚህ ወደ ቤተክርስቲያን በመምጣት በንስሐ ሕይወት በመመላለስ ወደ እግዚአብሔር መጥተው አንድ ነገር ማወቅ አለባቸው። የሥጋም የነፍስም አምላክ ነው። አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ነው። የሥጋም የነፍስም አምላክ ስለሆነ ስለሚበሉት እግዚአብሔር ያስባል። አትጨነቁ ነው ያለው እኮ ማቴዎስ። አትጨነቁ ማለት እኮ ስሩ እኔ ደግሞ ባረክላቸዋለሁ ይላልና እግዚአብሔር ሕይወታቸውን ሁሉ የበረከት ያድርገው። በሥጋም በነፍስ ዶኪ ማስተር ግቤት ውሃ ወይን ጠጅ የሆነው እኮ የሥጋ ነው። ትክክል። የሥጋ እኮ እንዳልቅ ጭንቀት እንዲርቅ። ስለዚህ ለሥጋም ለነፍስም እግዚአብሔር ያስብልናል። ቀዳሜ ጸጋ እንደ እምነት ከተቆጠረ ግን አሁን ፕሮቴስታንት እምነት እኛ ኦርቶዶክስ ጋር ሲመጣ መጠመቅ አለበት ቄደር። ስለዚህ እነዚህ ሰዎች ቄደር ነው የሚያስፈልጋቸው። ከኛ ከኦርቶዶክስ ሲሄዱ ተመልሰው ይመጡ ቅድም ያልኩ እንደ ነፍስ አባታቸው ትእዛዝ ነው እንደ ነፍስ አባታቸው ትእዛዝ መጥተው። ምክንያቱም ብዙዎቹ እስካሁን ድረስ አሁን እኔ ማውራውን ነገር አያውቁትም። ብዙዎቹ ነው የምነግርህ በእርግጠኝነት። አሁን መጽሐፉ ላይ ከጻፉት በኋላ ብዙ ሰዎች ካዩት በኋላ ነው አንዳንድ ነገር ሊወስዱ የሚችሉት። ሌሎቹ ደግሞ አሁን ሊናደዱ ይችላሉ። ለምንድን ነው የሚለው መምህር ዘበነ ምናምን ብሎ ሊበሳጩ ይችላሉ። ኒዎች ሞመንት እንዴ አዲስ ነገር በቃ ሲመጣ ይላሉ። እኔ አዲስ ነገር ከየት መጣ የሚለውን ወቁት ነው እንጂ መብቱ ነው መከተል መብቱ ነው። ለፈለጋችሁ በትጃችሁ ስደዱ ዘፈታው ይስተይ ነው የፈለገ የወደደ የጠጣ ነው። እና የፈለጉትን ሰዎች እግዚአብሔር ፀሐይ እኮ ለሁሉም አውጥቷል። ስለዚህ አምላክ መጨረሻ ላይ ነው በቀኝና በግራ የሚያቆመው። ስለዚህ የነፍስን ነገር ማሰብ ትልቅ ነገር ነው። ስጋ ብቻ አይደለም ሰው፣ ስጋና ነፍስ ነው። ስለዚህ ለስጋ ብቻ መብላት፣ መልበስ፣ ሀብት ማግኘት ወዲህ ምን ነው መጨረሻው? እርቃናችን እንደወጣን እርቃናችን ወደ መቃብር። ሰው እኮ ነው ውሃ ያልነካው ጋቢ እንኳን የሚጥልብን እንደሱ እኮ ነው። ነገ ግን ይነሳል። አንተ የቆሮንቶስ ገበሬ የዘራው ስንዴ እንደገና ሞቶ ሲነሳ ሞቼ እቀራለሁ ትላለህ እንዴ? ስለዚህ ዘላለማዊ ሕይወትን አስብ ይላል። እንደውም ቅዱስ ጳውሎስ ብርሃን ዓለም በረከቱ ይደርብንና በሐዋርያት ሥራ 17 ላይ ከኤፊቆሮስና ከኢስጦይኮች ጎኖች የሚለው አለ። ትርጓሜው ላይ እነማን እንደሆነ አይነግርም፣ ዝም ብሎ ይነግርሃል። ኤፊቆሮችና ኢስጦይኮች የሚላቸው ስቶይሲዝም የተባለው ፍልስፍናና ኢፒኩሬኒዝም የተባለው ፍልስፍና ነው። ኢፒኩሬስ የተባለ ሰው ነው። ስቶይሲዝም ደግሞ በጣም ብዙ ሲሆኑ ከነዛ ውስጥ አንዱ ዜኖ ነው። በምን እንደሚያምኑት በሜዲቴሽን ነው። ጸጥ በማለት አይነት ነገር ነው እነሱ ለአይምሯቸው። እንደውም እነሱ የጥንቶቹ ይጾማሉ፣ ይጸልያሉ፣ ግን ለራሳቸው ነው እንጂ ወደ እግዚአብሔር የሚሄድልም። አንተ ብትጸልይ ወደ እግዚአብሔር፣ እኔ ብጸልይ ወደ እግዚአብሔር፣ ሁላችን ወደ እግዚአብሔር። ይህን ሰማይ ያለ ምሰሶ የዘረጋ ምድር በኋላ ያንጠለጠለ እግዚአብሔር፣ ሁሉን ማድረግ የሚችል እግዚአብሔር አለ፣ አምላክ አለ። ራሴን አልፈጠርኩም። ምንድነው ራሴን አምላክ ማለት? ራሴን አልፈጠርኩም። ስለዚህ ወደ እሱ መቅረብና እሱ ነው የሚያውቅልን፣ እሱ ነው የሚሰራልና የሰው ልጆች ሁሉ ይሄንን አውቀው ወደ እግዚአብሔር መምጣት ያስፈልጋልና ብዙዎቹ ሳያውቁት ስለሚያደርጉ መጥተው እንደ ቤተክርስቲያን ስርዓት እንደ ነፍስ አባቶቻቸው የሚደረገው ስርዓት ይደረግላቸዋል። ደረጃቸው ከፍ ካረ ግን ቅድም ያልከው ቄደሩ ደረጃ የሚደርሱ ካሉ ደግሞ እነሱ ደግሞ ተገናኝቼ ነበር ከዚህ መንፈስ ጋር የሚሉ አሉ። ውጭ ሀገር በጣም እያዘኑ ይናገራሉ። አሁን በተለይ አንዳለች ዳር ዩኒቨርሲቲ የምትባል አሁን በቃ ኢየሱስ ክርስቶስ አምላኬን አስቀይሜዋለሁ የምትለው ኦፕራ ዊንፍሪ ላይ ኢንተርቪው አላት። ሲኤንኤን ላይ ስለ ኒው ኤጅ ሙቭመንት በቃ ዋና ሰባኪ ነበረች። ኧረ እባካችሁ እኔን አይታችሁ ተቀጡ አይነት ነው አሁን የምትናገረው አሉ ብዙ ሰዎች እንደሚሉ። ስለዚህ ከክርስቶስ ጋር አይገናኝም፣ ከኦርቶዶክስ ጋር አይገናኝም፣ ከክርስትናችን ጋር አይገናኝም፣ ከእግዚአብሔር ጋር አይገናኝም፣ ከኢየሱስ ክርስቶስ አምላካችን መድኃኒታችን ጋር አይገናኝም፣ ከድንግል ማርያም ጋር፣ ከመላእክት ጋር፣ ከነቢያት ሐዋርያት፣ ጻድቃን፣ ሰማዕታት ጋር ኒው ኤጅ ሙቭመንት አይገናኝም። ከማን ጋር ይገናኛል ካልከኝ ሉሲፈር፣ ሰይጣን፣ ርኩስ መንፈስ እና ከርኩሳን መናፍስት ጋር ነው የሚገናኘው። ይሄ በግልጽ የተቀመጠ ነው። ቀላቅለህ ሁሉንም ይዘህ ሂድ የሚል ሜታፊዚካል ፕሉራሊዝም የሚባል ኮንሰፕት አለ። ሁሉም ትክክል ነው። ድንጋይ የሚያመልክ ትክክል ነው፣ ዛፍ የሚያመልክ ትክክል ነው፣ እግዚአብሔር ቢል ትክክል ነው። ሜታፊዚካል ኮንሰፕት ነው። እሱንም አልፈውታል ወደ ፖዚቲቪዝም፣ ራስን አምላክ ወደ ማድረግ ደረጃና ስፒሪቹዋሊዝም በጣም እሱ የሚደጋግማል። እኔ መንፈሳዊ ነኝ ሃይማኖተኛ አይደለም ይላል። ኦርጋናይዝድ የሆኑ ሪሊጅኖችን አይፈልጓቸውም እና ኢንዲቪጁዌቲንግ ማድረግ ነው። ራስ ብቻህን ብቸኛ ሆነ መቅረት ነው። ጥሩ ከሳብክ ጥሩ ትጎትታለህ፣ ጥሩ ካልሳብክ ደግሞ ጥሩ ያልሆነ ነገር ትሰልባለህ ወይም ትጎትታለህ ነው ኮንሰፕቱና በጣም አመሰግናለሁ በነበረን ጊዜ ቀዳሜ ጸጋ። ቀሲስ በጣም ደስ ብሎናል። መጽሐፉን እኔ ለማንበብ በጣም የጓጓሁት ሆነ ለመናገር። እንደው እንዴት ነው ማግኘት መጽሐፉን? እኔስ እርሶን በአካል አግኝቻለሁ፣ ግን ሌሎች በሚዲያው
እንደው እንዴት አድርገን እናገኝ እንደሚሉ በተለይ አረብ ሀገር ያሉ እህቶቻችን ወንድሞቻችን እዛ እንኳን ብዙ ይሄ ችግር ያለ አይመስለኝም፣ ግን ማወቅና መዘጋጀት ይኖርባቸዋል። ኢትዮጵያ ውስጥ ያሉትም እና ቅድም እንደገለጽኩልህ ጃፋር ነው አከፋፋዩ፣ አሳታሚው እሱ ነው፣ የሚያከፋፍለው እሱ ነው። ብዙዎች በየቦታው በመጽሐፍት መደብር ሁሉ ሊገኝ ይችላል። አሜሪካን ሀገርም አሁን ስመለስ እዛም ደግሞ ምርቃትም አለው፣ ለሁሉም ይደርሳል። አማዘን ላይም ለማድረግ እንደሱ አይነት ሀሳብ አለን። አንድ ትላንትናም ከጀርመን የመጣ አንድ ወንድሜ አቶ ከተማ የሚባል እንደዚሁ በኦዲዮ ቢሆን ብሎኝ ስለነበር እሱንም ሙሉ በሙሉ ወደፊት ደግሞ በኦዲዮ ማንበብ ደግሞ ለማይፈልግ ሰው ስራም እየሰራ ምንድነው የሚለውን ሊያገኘው ይችላል። ሌላ ደግሞ ያሉኝ በተለያየ ቋንቋ የመጽሐፍ ቢተረጎም የሚል ሀሳብ ያቀረቡ ሰዎች አሉ። እነዚህ እንግዲህ ወደፊት የምናስባቸው ይሆናሉ። ስለዚህ መጽሐፉ ሁሉም ሰው ሊደርሰው በሚችል መልክ ያከፋፍለዋል ጃፋር። ሌሎችም ሁሉም ያገኙታል ብዬ ተስፋ አደርጋለሁ። አንብበው ደግሞ በእኔም ዩቲዩብ ቻናል ቢሆን በአንተም በቀንዲል ጥያቄ ካላቸው ሊጽፉልን ይችላሉ። የምመኘው ግን በስጋም በነፍስም በጠቅላላ የኢትዮጵያ ልጆች ሁሉንም እግዚአብሔር ያክብር ነው የምለው። በስራ መለወጥ ነው። ሃይማኖትና ምግባር ነው የኛ ትምህርት። ኦርቶዶክስ ሃይማኖትና ምግባር ነው። ክርስቶስ ሲመጣ ራሱ ምን ሊሆኑ ነው? ሎፍ አትራክሽን ሊሆኑ ነው ኒው ኤጅ ሙቭመንት። ምክንያቱም ድህነትን ከሳብክ ድህነትን ስባል ተብለ እሱ መጥቶ ተርቤ አላበላኸኝም ነው የሚለው፣ ተጠምቼ አላጠጣኝም ነው፣ ታርዤ አላለበስከኝም። ይሄን እንዴት ይመልሱታል? በእነሱ እምነት የለም ክርስቶስ ሰማይ ላይ አምላክ የለም፣ መንግስተ ሰማያትም የለም፣ እዚሁ ምድር ስለሆነ በዛ ነው። እኛ ግን እንድናቀው ያስፈልጋል። ዶሮ ከታረደች በኋላ ምን እንደሚጠብቃት አታውቅም። ፍልውሃ አለ፣ መገነጣጠል አለ፣ መዘፍዘፍ አለ በሎሚ ከዛ እንደገና ሰታቴ ውስጥ ገብታ በእሳት መከራዋን የእኛ ጣስ ምንድን ነው ብሎ ማሰብ ያስፈልጋልና ይህን ነው የምለውና ለሁሉም በስጋም በነፍስም በረከት ይስጥልኝ እግዚአብሔር። እኛም በጣም እናመሰግናለን ቀሲስ። እንደው ቅድም አስጠንቅቀኝ ስላሉ ነው እንጂ ጊዜዎትን በጣም ወስጃለሁ። ምንም ማለት አሁን ከታቀደው በላይ ደግሞ ወደፊት ደግሞ እንገናኛለን። በጣም ደስ ብሎኛል። በሌላ ደግሞ ነጥቦችን እንገናኛለን። በህይወቴ ኢንተርቪው አድርጋቸዋለሁ ብዬ እንደው በቅርብ ጊዜ አገኛቸዋለሁ ካልጠበቅኳቸው አባቶቼ መካከል በጣም ማከብረውት በጣም ወዶት እንደዚህ ፊት ለፊት አግኝቼ በመጠየቄ በመማሪ ከእርሶ ሰር እጅግ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። አንተንም እግዚአብሔር ያክብርህ። በቀንዲል የምታስተላልፋቸው ኢንተርቪዎችን መምህራኑ ሊቃውንቱን የምታቀርበውን አውቃለሁ። ሰሚዎችህም ብዙ ትምህርት ያገኙበታል ብዬ አስባለሁ። አንተንም በምትሰራው ከነ ባለቤትህ ከነ ልጆችህ እዚህም አብረው የሚራዱትን ሁሉ እነዚህ በዚህ ደግ ነው እንደዚህ የሚሰሩትን ደግሞ እነዚህን ሁሉ እግዚአብሔር ተራዳኢ መልአክ ይላክላቸው። በህይወታችን ሁሉ እግዚአብሔር በረድኤቱ አይለየን። የሚሰሙንን የሚመለከቱንን ሁሉ እግዚአብሔር የልባቸውን ሐሳብ ይፈጽም። መብርሃን በቀኝ በግራ ትቁምላቸው፣ ከፊት ትምራቸው፣ ከኋላ ትከተላቸው። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። የቅዱስ ሚካኤል ክንፍ ጋሻ፣ የቅዱስ ገብርኤል መስቀል አጥር ይሁናቸው። ሰምተን ለመጠቀም ይርዳል። ለመልካም ነገር ያድርግልን። የክፉን አሰራር ሁሉ ከእግራችን በታች ይጣልልን። ጳውሎስ እንዳለ የክፉን አሰራር አንስተውም ነው ያለው፣ አንስተውም። ስለዚህ ከማይመች ጋር በማይመች አካሄድ አትጠመዱ። ብርሃን ከጨለማ ክርስቶስ ከበሊሆር የሚያምን ከማያምን ጋር መጽሐፍ የሚለው ታቦት ከጣዖት ጋር ህብረት የለውም ይላል። ስለዚህ ኦርቶዶክሳውያን መንገዳችን አንድ ናት፣ ጠባቢቱ ናት። ሰፊው የኛ አይደለም። በጠባቡ መንገድ ሂዱ ነው የሚለው። እችም መልካሚቱ ናት። ኤርምያስ 6:16 የተነገረች የቀደመችቱ በዚህ መንገድ ከሄድን ለስጋም ያውቅልናል፣ ለነፍስም ያውቅልናል። የመብርሃን ምልጃ ይለየን። ኢየሱስ ክርስቶስ ደሙን አፍሶ ያዳነንን ስጋውን ቁርሶ የፈወሰንን ዘላለም አምነን አምላክ ወልዳ አምላክ ብለን አምነን ለመኖር እስከ መጨረሻው እቅጣ ይጠብቀን። ቤተክርስቲያናችንን ከአጽራረ ቤተክርስቲያን ይጠብቅልን። መላው ኢትዮጵያ ከረሃብ ከቸነፈር ከጦርነት አውጥቶ እግዚአብሔር የሰላም አየር ለሕዝባችን ይስጥልን። በዚህ የሰጠን ጊዜ እሱ ነውና ስሙ ከዘላለም እስከ ዘላለም ምስጉን ይሁን። እግዚአብሔር ይስጥልኝ። በጣም እናመሰግናለን። እግዚአብሔር ይስጥልኝ። ሁላችሁንም እግዚአብሔር ይስጥልኝ። አሜን። አባቴ የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው ድንቅ ውይይት እዚህ ላይ እናጠናቅቃለን። ከኛም ባለፈ በእሳቸው የዩቲዩብ ቻናል ቀሲስ ዶክተር ዘበነ ለማ የሚል ነው አይደል? መምህር ዘበነ ለማ መምህር ዘበነ ቅድም እንዳልከው ከ500,000 በላይ ሰብስክራይበርስ አሉት። ወደ 1800 ቪዲዮዎች ትምህርቶች አሉት። በየዕለቱ ነው። ጥያቄ ደግሞ ቀጥታ ነው የሚቀበሉት። በእያንዳንዱ ጥያቄዎች እየደወላችሁ ቀጥታም ስልክ ባታገኙ እንኳን ዋትሳፕ ተዘጋጅቶላ በብዙ ነገሮች እሳቸው ማግኘት ስለምትችሉ ቻናሉን ሰብስክራይብ እያደረጋችሁ ከዚህ ስር ላይ ሊንክ እናስቀምጥላቸዋለን።
ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንድትማሩ ከዚህ የበለጠውን ዕውቀት እንድታገኙ ጥያቄያችሁም ዘወትር እንዲመለስላችሁ ግብዣዬን አቀርባለሁ። ጊዜያችሁንም እናንተም ሰጣችሁ ስለተከታተላችሁ ከልብ እናመሰግናለን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስም የተመሰገነ ይሁን። በሌላ እንግዳ እስከምንገናኝ ቸር ቆዩልን። በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።